ኢምሮ ኔትወርክ እያስቸገረኝ ነው። እሺ ኮሜንት እኔ ጋር ቆመዋል። ኸይር በቃ ኢንሻአላህ እንደዛ ከሆነ አይ ዚክር አለች ማለት ዚክር አለች በቃ ታስገባለች እሷ። እሺ ኢንዲፔንደንት ካለ አውራ ልትወርድ ነው አለ በዚህ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሶሪ ክርስቲያን መስለም ነው። እሺ ተዘራ ሰላም ብያለሁ። ኢብሮምዬ እንዴት ነህ? ደህና ነህ? አለ አልሐምዱሊላህ። ሰላም ነው ሁሉ ሰላም? እንዴት ነህ? አለ አልሐምዱሊላህ። አለን አለን፣ ሁሉ ሰላም። እሺ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ ጥያቄ አለ ወይስ እንጠይቅህ? ጥያቄ ልጠይቅህ? እሺ ጠይቅ። ይቅርታ እኔ የምልህ አንድ አምላክ በውሸት የሚከብር አምላክ አለ እንዴ? አይ የለም። ሜቢ አይኖርም። እንግዲህ ነገር የለም። አምላካችን በውሸት አናከብርም። ውሸት በእስልምና ከባድ ነው። አይ አሁን ሰሞኑ መረጃ አይተህ ከሆነ ሙስሊሞቹን ራሳቸውን እንትን ብለው አስልመው እና ፖሊስ ይዟቸው አይተሃል? መረጃው ደርሰዋል ወደ ከፋ አካባቢ። እነዚህ ሰዎች ናቸው ግለሰቦች ያደረጉትን ነገር ከእምነት ማገናኘት ጥሩ ላይሆን ይችላል፣ ግን በውሸት ሰብከው አምጥተህ አላህን ቢያከብሩ ምንድን ነው የሚገኘው? እንትን እሺ ጨረስክ? ልመልስ? መረጃው ደርሰዋል አይደል? መረጃው ደርሰዋል። አልሰማሁም፣ ግን ችግር የለው ካንተ ሰማሁ። ወላሂ ይገርማል፣ አንተ ይገርማል። እሺ ልመልስ። ለማንኛውም አንደኛ ያልከው ነገር አንተ ነው ያልከው፣ ግን ችግር የለው በቃ ልቀበልና እንመልስበት። እኛ ሙስሊሞች እንኳን ሙስሊም ሆነን ሸሃዳ እንይዛለን ብለን ልንዋሽ ይቅርና እንደዛ ብለን ልንዋሽ ይቅርና ማለት ነው ለቀልድም ቢሆን አይፈቀድም ውሸት በእስልምና። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልከዚቡ ሐራም ወለው ካነ መስዐው ከማ ቃል። ውሸት ሐራም ነው ለቀልድ እንኳን ቢሆን አይፈቀድም እንኳን ለእንትን። ሁለተኛ አንድ ሙስሊም ሆኖ ድጋሚ ሸሃዳ ይዛለሁ ካለ በተዘዋዋሪ ሙስሊም አልነበርኩም እያለ ያለው እንደዛ በዛ መልክ ካስቀመጠው ማለት ነው። ስለዚህ ምን ሆነ? ሊትራሊ ከእስልምና ወጥቷል። አየህ አይደለ? ከእስልምና ወጥቷል። ቀይ መስመር ነው፣ ቀይ መስመር ነው። አዳምጠኝ። እንደዚያ የሚያደርጉ ሰዎች ካሉ እዚህ ጋር አሜሪካ አዳጋቸው ይገቡላቸው። አላህን ፍሩ፣ አላህን ፍሩ። ሙስሊም ናችሁ ክርስቲያን የምትሉ ካላችሁ አላህን ፍሩ። ሊትራሊ ወዳውን የሚያከፍረው በእስልምናችን ቀልድም። አንድ ሰው በዲኑ አይቀልድም። ኦኬ ቀይ መስመር አለ። ቀይ መስመር እያለፋችሁ ነው ያላችሁት። ስለዚህ እንደዚህ ማድረግ ከባድ ኃጢአት ነው። እንግዲህ አንተ ያደረጉ አለ ብለሃል። እንግዲህ እነዛ ጋር እኛን አይወክሉንም። እነዛ ካል እኛን አይወክሉም። ተሳስተዋል። ልክ ነህ። ያደረጉ አሉ፣ እስር ላይ ነው አሁን የሚገኙት። ትክክል እንዳልሆነ እንደዚህ አይነት ነገር ደግሞ መቃወም ግድ ይላቸዋል። ሰው ከፈለገ ይምጣ። አምኖበት ከሆነ መምጣቱ መብቱ ነው። ሰው ምንም ነገር ማምለክ መብቱ ነው። ግን በውሸት እንዲሰብኩ ማምጣት ግን እንዳልከው እንደዛ ነው፣ መቃወም ነው ያለባችሁ እና እንደዛ ነው መሆን ያለበት አስባለሁ። በጣም ጥሩ ማሻአላህ። ይሄን ተስማምተናል። እንግዲህ ሙስሊሞች ተቃውመናል። እስኪ አንተ ደግሞ እንደምትቃወም እናያለን። አንዱ ቄስ ታላቅ የቤተ ክርስቲያን አባት ነው። ቤተ ክርስቲያን ላይ ቆሞ ምን አለ? ቁርአን ላይ ድንግል ሰደቀት ከሊማ ሻሃውዚን ነፈሃይነ ወከማተነ ድንግል ሰደቀት ከሊማ የሚል አለ። አሁን ይሄ ምንድን ነው? ትቃወመዋለህ? ቤተ ክርስቲያን ትቃወማለህ? እስኪ ንገረን። ቁርአን ላይ እንደዛ የሚል የለም። አማርኛ አይደለም። ሰውየው ምንድን ነው ያለው? ቢስሚላሂ ነው። አማርኛ ነው ሐቢቢ፣ አማርኛ ነው። አየህ፣ ሶሪ አማርኛ አይደለም። ይሄ አረበኛ። ሰውየው አረበኛ ብሎ ነው ያቀረበው፣ ግን እንደዛ ቃል የለም ቁርአን ላይ። እና አሁን ትቃወማለህ? ይሄ ልጅ ይሄ ቄስ እየተናገረ ያለው ቤተክርስቲያን ላይ እየሰበከ ነው። ሻሃውዚን
እና ቆይ አይከፈት አንዴ። እኔ ግን ሰው ቤተክርስቲያን ላይ ሲጨበጨብለት ነበረ። ማሻአላህ ሲውት ነበረ። ቆይ እንስማው እስኪ አንዴ። ከሁሉ ቦታ ውሎኛል። ስትፈልግ በአረበኛም እንዲህ ብሎኛል። አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። ቃሉ ጋር ናችሁ። እያነበቡ ያልተረጎሙት ማለት ነው። ሻሃውዜን ነፋይነ ወረማሃ ላቲ አይሳና ዲናባ ይሄ የቁርአን ቃል ነው። የቁርአን ቃል ነው። ቃሉ ጋር ናችሁ። ይሄ የቁርአን የፍርቃን ቃል ነው። ሻሃውዜን ነፋይነ ወረማሃ ላቲ አይሳና ዲናባ ይሄ የፍርቃን ወይም በሙስሊሞቹ የብሉይ ኪዳን ቃል ነው። ድንግል ሰደቀት ከሊማ ይህ የቁርአን ቃል ነው። ይህ ሻውዚን ነፋይነ ወረማ ላቲ አይሳና ዲናባ ከሶስቱ አካል አንዱ አካል ከሶስቱ አካል አንዱ አካል ከቃሉ ጋር ናቸው። ከሶስቱ አካል አንዱ አካል ከአብ ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይላል አማርኛው። ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች። ተጠምቀ በማየ ዘምዘም በማየ ዳኖስ የተጠመቀው እሱ ነው። ዘምዘም ዳኖስ ዘምዘም እንግዲህ መካ ያለ እንትን ነው እና ይሄን ትቃወመዋለህ? እስኪ ንገረን። አሁን ይሄ ሻውዚን ቁርአን ላለ ነው። አይ በመሰረቱ ሰውየው ራሱ ልክ አይደሉም። እኛ የምንቃወማቸው ናቸው፣ ያልሆነ ነገር የሚያደርጉ ናቸውና በግለሰብ ደረጃው ናቸው እነዚህ ሰዎች በሚያደርጓቸው ነገር እኮ ቅድም እኮ እኔ ከመጀመሪያ ጀምሬ ተናግሬያለሁ። ግለሰቦች ያደርጉ ነገር ሊሆን ይችላል። አንዴ እኖ አትርሳ ሊቀበሏቸው አይገባም ያልኩ ለዛ ነው። ትዝታ ለእኛ ሲሆን እርኩስ ለአንተ ሲሆን ቅዱስ የሚሆንበት እንትን የለም። እኛ ላይ ሲሆን ሰዎቹ ኃጢአት ሰሩ፣ ስለዚህ መቃወም አለባቸው ምናምን ብለህ አወራ ብዙ። አሁን ደግሞ አንተ በተራ እቃወማቸዋለሁ ብቻ በል፣ ሌላው ላይ አታወራ። ከዚህ ጋር ነው ዳያቄስ ደግሞ አመጣልሃለሁ። እሺ ምን ትላለህ? እቃወማቸዋለሁ። እሺ እንቀጥል። አሁን ደግሞ ቄሱ የት ገባ? እሺ ቢስሚላሂ ሽማይ ሽማይ ወበሽሚናሽን አላህ ቀውመ መቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድን ነው? እኔ ቁርአን ላይ ቢስሚላሂ ሽማይ ሽማይ ቅዱስ ማውሲያን ቢስሚላሂ ሽማይ ሽማይ ወበሽሚናሽን አላህ ቀውመ መቢን መሪና ከለደት በከሪና ቢስሚላሂ ሽማይ ሽማይ ከሪና በቀለበት በከሊና የሚል ቁርአን ላይ አለ ይላል። ይሄ የዲያቆን ትቃወማለህ? ይሄንንም እሱም መኖር አለመኖሩ ማረጋገጥ አለብኝ። እኔ ሰውየውንም አላውቅም። ለመቃወም መኖር አለመኖሩና ትክክል ያለመሆኑን ማወቅ አለብኝ። ግን እነሱ ለማድረግ እንደዚህ በውሸት አሁን ከዛ ጋር የሚያመሳስል በውሸት ሰብቆ የሚያመጡ ካሉ አንዴ ይሄን ለማድረግ ምን እናድርግ መሰለህ? እኔ ሙስሊም ነኝ። እኔ ጋር ታመኝ ችግር የለውም። እኔ ቁርአን ሐፊዙል ቁርአን አይደለሁም። ቁርአን በቃሉ የሐፈዘ ሰው ይምጣልህ። አረበኛ የሚችል እናስገባና አዳምጠኝ አንዴ። ከሪና ከለደት በከሪና የሚል እንደ አረበኛም ላይ ካለ ቁርአን ላይ ካለ መጥቶ ይንገረን። አንዴ ሐፊዞች ካላችሁ ጻፉልኝ። አንዴ የቀደሙ ልጅ ጥሩት አንዴ ካለ ማለት ነው። ዝም በል አንዴ እስከዛው አንተ ጥሩት የቀደሙ ልጅ ሁዘይፋ ካለ ሐቢብ ግባ። ኦኬ አግኝቼልሃለሁ። ጻፉልኝ ኮሜንት ላይ። እሺ ሐፊዞች ካለ በቃ መጥቷል። አቡ ሙቀሊብ ሰላም አለይኩም። ሰላም ወራህመቱላህ። حافظ القرآن نه؟ لا አሁን ከሻለ حافظ القرآن የፈለገው ሻይ ትገባ አለ። ቆይ አፍወን ልጁ እዚሁ እንድታመን ነው። በቃሉ የሐፈዘኝ ነው መጣለሽ። እኔ እንኳን አትመነኝ መጥቷል። እንቻለው አንድ ሼክ አቡ ዋሲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው? እንደምን ሰላም ነው? الله الحمد لله. حفظ القرآن نه؟ الحمد لله مكرر له. ما شاء الله. ايش حفظ القرآن مات مولو قرآن بقالو يحفظه ነው። እስኪ እንጠይቅህና አንተ ራሱ ትፈረድልን። በቃ እኛ እንደው ከረስተነው ከሆነ አልፈነው ከሆነ አንተ ራሱ ፍረድልን። እሺ مرحبا. ሽማይ ሽማይ ቢስሚላሂ ሽማይ ሽማይ ወበሽሚናሽን አላህ ቀውመ መቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ሰምተሃል በደንብ?
አለ አቡ ማን የሚለው አብዱ ሶሪ እያወራ እኮ የሚወት ነሽ። ደግማችሁ ስሙት አንዴ። ቢስሚላሂ ሽማይ ሽማይ ወበሽሚናሽን አላህ ቀውመ መዲን ትንሽ ድገም ውስጥ አላህ አይሰማም። ቀውመ መዲን ኔትወርክ ነው መሰለኝ። እሺ ቢስሚላሂ ሽማይ ሽማይ ወበሽሚናሽን አላህ ቀውመ መዲን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ኔትወርክ ይዙት ነው አፉ በሉት። ቢስሚላሂ ሽማይ ሽማይ ከሪና በቀለደት በከሪና የሚል ቁርአን ላይ አለ ብሏል። እና እንደው በሐፈዝ ቁርአን ላይ እንደዛ የሚል አይተሃል? ቄስ ነው ጀማ። ኮሜንት ላይ ቀራችሁ ካለ ጻፉልኝ። እኔ አላውቅም እስካሁን። አብዱዋሲ ኔትወርክ ይዞታል። የለም ተዝራ አለ አለው ኢብሮሜ ያው እየታዘብኩ ነው ከስር። ኦኬ ስለዚህ የለም እያሉ አንተ ያልከው መርገም አለ። በቃ አንዴ ሙሂዲን ገብታ ሙሂዲን ሰላም አለይኩም የቅድም ልጆች የለም በቃ ጨርሰናል። የለም ስለዚህ አንተ ቅድም ያልከው ተክብር ቅድም መቃወም አለብኝ ሙስሊሞች ተቃውሞ ብለሃል ተቃውመና አንተ ደግሞ ተቃውም በተራ ያለ ሄድክ ምን ነው ሰማይ ነው። ሰዎች ይኖራሉ መቃወም ያለብኝ ነገር እንቃወማለን። ትክክል ያለው ተቃውሞ ይሄን ሰው ተቃውሞ ስለ ሰው ሳይሆን ይሄን ቄስ ይሄን ዲያቆን ተቃውሞ እኮ አሁን እኮ ግን እንትን ሲያከፍር አላየህም አይደል? እንዲህ ሰው ግለሰቦች ሊሉ ይችላሉ። አሁን ይሄ ሰውዬ ያላቀውም ሊል ይችላል። ይችላል ማንም አትርሳ እሱ አይደለም ፖይንቱ። የዋሸ ካለ እቃወማለሁ ተቃውሞ ብለህ መተህ ሐሳብ አንስተሃል። እኛም ደግሞ የሚዋሽ ሙስሊም ካለ እንቃወማለን ብለን ገልጸንልሃል። አንተም በተራ ይሄን ዲያቆን ተቃውሞ ለምን ዲያቆኑ ቁርአን ላይ ቢስሚላህ ሽማይ ሽማይ ምናምን የሚል ቁርአን ላይ አለ ብሏል። አንተ ደግሞ የቃል ሰው ከሆንክ ሰውየው ቄስህ የዲያቆንህ ማለት ነው ያንተ የቤተክርስቲያን ዲያቆን ቁርአን ላይ ያለውን መጽሐፍ ላይ ያለውን ነገር አለ እያለ ያጭበረበረን ያለው። ስለዚህ አንተ የቃል ሰው ከሆንክ ለእውነት የምታደርግ ከሆንክ መቃወም አለብህ። እኛ ሙስሊሞች እንደተቃወም ነው አልኩ እኮ። እኛ አሁን ትክክለኛ ሰው ከሆነ ያልተባረረ ወይ ወንጀል እንደሆነ ነገር አጥፍቶ ያልተባረረ ከሆነ የማንቃወምበት ምክንያት አይኖርም። ግን እንዲያሁን እናንተ እየረሰነ ያለው ስለ ብዙ አላወራህም ተዝራ ስለ ብዙ አለም እያወራህ አላየህም ማለት ትክክለኛ ሰው ሆኖ ቆይ አዳምጥ አንዴ። ስለ ብዙ አታ የማራ ስለዚህ ግለሰብ ይሄ ግለሰብ ቁርአን ላይ ቢስሚላህ ሽማይ ሽማይ የሚል አለ ብሏል። እንደዚህ የሚለው ቁርአን ላይ እንደሌለ አይተሃል አንተ ራስህ። ስለዚህ ትቃወመዋለህ እንደዋሽ ታምናለህ። ታዘቡት እንግዲህ እንደሌለ እኮ አውቋል፣ ግን መናገር ከበደ። ለዛ ነው እናንተ ክርስቲያኖች ለእምነታችሁ ተዋሻላችሁ የምንለው ማለት ነው። አያለ ተዝራ አንተ ራሱ በተግባር አሳየህ። ምን ትላለህ? ነገርኩህ እኮ የአንደኛ የሰውየው ማንነት መጣራት አለበት አለ። ሰውየው የተናገረው ነገር ተቃውሟል። ማንም በተናገረው ቆይ እሱ ሄደህ ታጣራለህ። ማን ነው በኋላ እናጣራለን። ቅድም እኮ አንተ መተህ የሆኑ ሙስሊሞች በስተይ ማናቸው እኮ አልኩህ። ማናቸው ብያለሁ እንዴ? እንትረሳለህ። እሺ አመርሳቱን ተወውና ይሄ ቄስ ዋሽቷል ትቃወመዋለህ? ትክክል ካልሆነ አልኩህ እኮ ትክክል ካልሆነ እቃወማለሁ። አዎ እሺ። ስለዚህ ይሄ ቄስ ትክክል እንዳው አይተሃል። ትክክል ካልሆነ አትበል። ትክክል እንዳው አይተሃል አይደል? ትክክል እንዳሆነ አይተሃል። እኔ ስለማላውቀው በምን አረጋግጣለሁ? ሰዎች ስላሉ የተናገረው ነገር ውሸት እንደሆነ አይተሃል። እኔ ሳውቀው እኮ አይደለ? እርግጠኛ መሆን እኮ እኔ ሳውቀው የተናገረው ንግግር ነው ያልኩህ። ከዚህ በላይ በቃ ይሄን ያልኳችሁ ስሙት ደግማችሁ። ቢስሚላሂ ሽማይ ሽማይ ወበሽሚናሽን አላህ ቀውመ መዲን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች አሁን ይሄ ቄስ ይሄ ዲያቆን እየዋሸ ነው ያለው። ወገናችን ደግሞ ቅድም እኔ የቃሌ ሰው ነኝ ውሸት ካለ እቃወማለሁ ሲል ነበር። እኔ ሁል ጊዜ የምላችሁ ነገር አለ። እሱ ምንድነው? ክርስቲያን ለእምነቱ ሲል ይዋሻል፣
ለእምነቱ ሲል እውነታን ይክዳላችኋለሁ። ውሸት እንደሆነ ሐፊዘል ቁርአን አስገብተን ጠይቀናል፣ ኮሜንት አጽፈናል። ሁሉም አጥቷል። እኔም ራሱ ሙስሊም ነኝ አይደለ? አረበኛም እችላለሁ። የለም ቀሪና የሚቃል ቁርአን ላይ በአረበኛም የለም። ቀሪና ከህደት የሚል የለም ጭራሽ ነው። ስለዚህ ተዝራ ሌላ ጊዜ እኛ ጋር ስመጣ እንደዚህ አይነት ፈተናዎችን ብለው ተገንዘብ፣ ቄሶችን በደንብ ጠይቃቸው ለማለት ነው። ፈቃደኛ ከሆነ ጥያቄ አለ መጽሐፍ ቅዱስ ላይ ትመልሳለህ? አይሊ ወይ አልገባውም። ምን አልከኝ? ማሂር ሐሳብ አለ ሐቢቢ? ቆይ አንዴ ዝም ንጽጽር አልገባውም። አይ ቆይ አንዴ ተዘራዬ እንትን ብሎ ነበር ይምሩ ለእግዚአብሔር ብሎ የሚዋሽ ሰው ካለ ያንን ሰው እቃወማለሁ ብሏል አይደለ? ተዘራ እውነት ነው ብሏል፣ ሰምቻለሁ። እሺ ሮሚዮ ክፈትለትና እስኪ ይቃወማል አይቃወመውን ያንን ሰውዬ ነው ምዕራፍ 3 ቁጥር እሱን የምናደርገው። ተዝራ አለ አለ። እሺ ተዘራ ካለ ያው እንግዲህ መጽሐፍ ቅዱስን ታውቃለህ ብዬ አስባለሁ። ክርስትናን ታውቃለህ አይደለ? እንደው ዝም ብለህ ትንሽ ነገር ቢሆንም የጠበኩ ነው። ምን አልከኝ? አይሰማም? ምን አልከኝ? እሺ እየሰማሁ ነው። እንደ ትንሽም ቢሆን መጽሐፍ ቅዱስ ታውቃለህ አይደለ? መቼ መጽሐፍ ቅዱስ በመጥፎ ነገር አያዝም። ሰዎች አያሹም አይደለ? መጽሐፍ ቅዱስ ላይ ትክክል። ትክክል። በጣም ጥሩ። ግን ይገርምሃል የእግዚአብሔርን ቃል ሳነበው ምን የሚል ነገር አለ? በእኔ ውሸት እግዚአብሔር የሚከብር ከሆነ እንዴት ነው ውሸት ተብሎ የሚቆጠረው ይላል መጽሐፍ ቅዱስ። ምን ትላለህ? በእኔ ውሸት እግዚአብሔር የሚከብር ከሆነ እንዴት ነው ውሸት የሚባለው? እግዚአብሔር እኮ ከብሯል ይላል። ስለዚህ እግዚአብሔር ከከበረበት እንደፈለክ ማውሸት ትችላለህ። በውሸት እግዚአብሔር ይከብራል። መጽሐፍ ቅዱስ የእግዚአብሔር ቃል፣ ዋናው የእግዚአብሔር ቃል፣ ትልቁ መጽሐፍ። እሺ አሳየኝ። አይዋ ያው እስኪ አንብበው። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ማን ያለው? እግዚአብሔር መንፈስ የተገለጠለት የመጽሐፍ ቅዱስ ጸሐፊ ሐዋርያው ጳውሎስ የእግዚአብሔር ቃል ላይ ተዘራ። በእኔ ውሸት ምን ወይ በእኔ ውሸት ብለት ስለምንስ መልካም እንዲመጣ ክፉ ብናደርግ ምን ችግር አለው ይላል። ክፉ ብናደርግ አናደርግ የጥያቄ ምክንያት ያስቀምጥልሃል። እንዲሁ ይሰልሙናል፣ አንዱም እንዲሁ እንድል ይናገራሉ። ያ ይናገራል። ተዘራ አየህ አይደለ? እግዚአብሔር አምላክ ከከበረ ማውሸት ትችላለህ። ለዛ ነው ቄሱ በሙሉ የሚዋሸው። ዛሬ ራሱ ቪዲዮ ሰርችልሃለሁ። ቤተክርስቲያን ላይ ሲያስተምር ቄሱ ሲዋሽ ነበር። ለዛ ነው የምትዋሹት። መጽሐፉም ዝም ቄሱም ዝም። በቃ አይተናል፣ ተምረናል። እንደዛ ይሻላል። ከዚህ በኋላ እናስጨንቅም። ግን አይታችኋል ወገኖች፣ አይታችኋል። ቄሶቹም የመጽሐፍ ቅዱስ ጸሐፊያንም ለእግዚአብሔር ክብር እንደሚዋሹ፣ ያው ለእግዚአብሔር ክብር መዋሸት ይቻላል በክርስትና። ለዛም ነው እዚህ ቲክቶክ ላይም ያሉት ዲያቆናትና ቄሶቹ ምድር ላይ ያሉት ኦርቶዶክሶቹ የሚዋሹት። ለምን? እየዋሹ እግዚአብሔርን ለማክበር። እኛ ግን ሙስሊሞች በውሸት የሚከብር አምላክ የለንም። ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ አልኪዝቡ ሐራም፣ 4 ነጥብ። ውሸት ሐራም ነው። خلاص ውሸት አይፈቀድም፣ ዘጋን። እግዚአብሔር አምላክ ግን በውሸት የሚከብረው። ቄስ ይጠይቅ። አመሰግናለሁ። ነበረን ቆይታ ጨርሰናል። ዝምታ እንግዲህ መልስ ነው። እሺ አቡበከር ሰላም አለይኩም።
ከኔ ጋር ነው። አቡኪ ያወራህ አይሰማም። አሁንስ አልሰማም። አሁን መጣ ሀቢቢ። እንዴት ነው? ሰላም ነው? ኦኬ፣ እንዴት ነው? ሰላም ነው። ማሂሮ፣ ረያን፣ ሸጂ፣ ያሲኖ ሁላችሁንም ሰላም ብያለሁ። እንትናችን እንዴት ነው? ይምራል ቆየ እኮ እንትናችን ቆየ። ምኑ ስቱዲዮአችን? አዎ እባክህ ኢንሻአላህ በቅርቡ ያልቃል። ትንሽ ግንባታ ምናምን የቀረ ኢንሻአላህ በቅርቡ ግድ ነው። ኢንሻአላህ በሁሉ ነገር ማገዝ የምትችሉ ሰዎች እንትን ኮንታክት አድርጉና ኢምራን ጋር ስላችሁ ኢቭን አይዲያ ራሱ እኮ ሊሆን ይችላል። አይዲያ ሼር ምናምን ማድረግ የምትችሉ ሰዎች እንደዛ አድርጉ ኢንሻአላህ። በቃ ላደምጥ ነው። እኔ ተቀላቅሎብኛል ሰሞኑን አልቻልኩም እና ላደምጥ ነው። ችግር የለም ሀቢብ ጀዛከላ። እንደውም በቃ በዛ ላቅርብላችሁና ጀማ ያው እንደምታውቁት አላህ ካለ በዚህ በ2 ሳምንት ስቱዲዮ ከታች ያላችሁ 2.8 ሰዎች በሙሉ እንዴት ናችሁ? ሰላም ናችሁ? እኛስ እያሉ ስለሆነ እንዴት ናችሁ? ሰላም ናችሁ ይያሉ ሁላችሁንም። እሺ አይ ሀቢብ ዋናው እንደው ከስር ነበር ትላለህ። እሺ ለማንኛውም ያ ጀማ አላህ ካለ ያው በቅርቡ ስቱዲዮ እንጀምራለን። ስቱዲዮ ማለት ያው እቺኛይቱ ቀርታ በሰፊው የምንገናኘው ያው የሚያስፈልጉት ስትሪም ማድረጊያው ትልቁ ታብሌት ነገር አለ። እሱ ተገዝቷል። ካሜራም ተገዝቷል። የቀረን የስቱዲዮ ብቻ ነው። ኢንሻአላህ ስቱዲዮን ማገዝ የምትችሉ ካላችሁ ሜቢ ፈርኒቸር የሚሰሩ በአይዲያም ሆነ እንዲሁም ሊሰሩ የምትችሉ ካላችሁ ኢንሻአላህ አውሩን። ላይቭ ላይ እንደዚህ መተን መናገሩ ቢከብድም ያው ግን ግዴታ መታገስ ያለብን ኢንሻአላህ። ፋይናንሺያሊም ያው ተቀራጭ ወንበር፣ ጠረጴዛ ምናምን እንደዚህ ከጀርባ የሚደረጉ ሙሉ በጣም ብዙ ብሮች ናቸውና ኢንሻአላህ እሱን ማገዝ የምትችሉ ካላችሁ አግዙን። አላህ ካለ በ2 ሳምንት ያልቃብናል። አንድ ፈርኒቸር ሰው አግኝቻለሁ። ያው እስኪ እርግጠኛ አይደለሁም ብቻ ግን ኢንሻአላህ አላህ ካለ በ2 ሳምንት ይደርሳል ብለን እናስባለን። ስለዚህ ቀርቶ በሰፊው በዩቲዩብ በሁሉም ነው ፌስቡክ በአንድ ነው የሚደረገው ታዩታላችሁ። እና በዱዓ አትርሱን። ያው እና እዚህ ጋር ለካሜራ እንዲሁም ደግሞ ለስትሪም ማድረጊያዎቹ የነየታችሁ ያገዛችሁ በሙሉ አላህ ይቀበላችሁ። ዱዓ አድርጉላችሁ። እሺ ያው ካሜራ ብቻ የፈጀው ከ300,000 በላይ ነውና ይሄን ያገዛችሁ እህቶች ወንድሞች አላህ ይቀበላችሁ። አላህ ያክብርልን። አመስኩልኝ ኮሜንት ላይ እሺ። እና ኢንሻአላህ በሰፊው እንገናኛለን። በውስጥ አውሩኝ። እኔ አካውንት እዚህ ጋር አስቀምጠን ምናምን ሳይሆን የምትችሉ ከቻላችሁ ኢሮፕ ያላችሁ እህቶች መዳም ቅሞች ሳትሆኑ ኢሮፕ ያላችሁ ማገዝ የምትችሉ እኔ ንኩኝና ከስር ሜሴጅ የሚለውን ስነኩት እዛ ላይ ይመጣላችኋል። አካውንት አያስፈልግም ኢንሻአላህ። እንደዛ እንደርስም ኢንሻአላህ። እኛ ራሱ እንደዛ ከምንደርስም እኛ ራሱ ተማሙተን አብኪ የሆነ ነገር ብንል እኮ ትላለህ ኢንሻአላህ። ብቻ ግን ጀዛኩሙላህ። ግን እንትኑን ይወቁት ይምሩ። ለምሳሌ እኛ ነበርን ወላሂ ምን አይነት ልፋት እንደተደረገበት ከመጽሐፍ ጀምሮ አጠቃላይ የስቱዲዮ ግንባታ ላይ ያው እናውቀዋለን ምን አይነት ልፋት እንደተደረገበት ማለት ነው። እና እንደዚህ አይነት ልፋት ሲደረግ የምንፈልገው ውጤት ደረጃ የምንደርሰው ወይም መደረስ የሚቻለው በመሰረታዊነት ታች ባላችሁ ወንድም እህቶቻችን ናችሁ። በመሰረታዊነት ማለት ነው እናንተ ናችሁ ዳዕዋ የምታዳርሱት፣ ሼር የምታረጉት፣ የተለያየ ነገር የምታረጉት ማለት ነውና ያው ብዙ መስዋዕት ተከፍሎበታል ወላሂ በጣም ብዙ። ኢንሻአላህ እናንተ ደግሞ በደንብ ጠንከራችሁ ትምህርቱ ላይም በደንብ ተሳታፊ እንደምትሆኑ ተስፋ እናደርጋለን። ጀዛኩሙላህ ሁላችሁ ነው። ናም አቡኪ እንደው በቃ በዛው ላሳያችሁ። አንድ መሀል 5 ደቂቃ ወስደን አቡኪ የተገዛውን ነገር እናሳያቸው። ምን ታስባለህ? ትናንትና ማሳያቻቸዋለሁ ግን ዛሬ በሰፊው እናሳያቸው። ቢመለከቱ በጣም ጥሩ ነው። ኢብራሂም በጣም ለምንድን ነው የምትዋሸው አንተ? ግን መጽሐፍ ላይ አያነቡም ብለህ ነው? አትቆጣ ዝም ብለህ እንዴ። 5 ደቂቃ ትዳይ ወይ 3 ደቂቃ ከዛ ትቀጥላለህ። ከናር ለማናነብ አንተ ብቻ አዋቂ ነው ከዚህ ምድር ላይ አልተቻለም። ታጋልጠዋለህ። ቆይ ከትንሽ ደቂቃ በኋላ ረባክ አንተ ተናዳሃል ታስታውቃለህ። ኢንሻአላህ እንደዚህ ላገና ስትደራገድ እናወራለን ኢንሻአላህ። በኋላ ነው ወንድሜ በኋላ ነው። ያው መጽሐፎቹ ከመጽሐፍ ስንጀምር እነዚህ ታያቸው አይደለ ኢንሻአላህ። እነዚህ በሙሉ ከጀርባ ተደርድረው የምታዩቸው ከዚህ በኋላ ሌሎችም አሉ። አያቸው አንደኛው እነዚህ ናቸው የገዛናቸው ማለት ነው። እሺ ከዛ እዚህ ጋር ስመጡ ደግሞ እነዚህ በሙሉ ክርስትና ላይ
ያሉ መጽሐፎች ናቸው። አይዋ እሺ፣ ያ በደንብ አይታችኋል። ይታያል አይደለ? ብኪ خير ሚውት ነህ። ከስራ አይሰማቸውም። እስካሁን አይሰማም አይደል? ከስራ አይሰማም። خير ከዛ ወደ ትልቁ ነገሮች ሲመጣ ደግሞ ዋናው የዚህ ነገር ዋና ይሄ ነው። ይሄኛው ያው ስክሪኑ ካሳይ ፊት ይታያል ነው ያያችሁ። ይሄ ነው ትልቅ ስትሪም ማድረጊያ ዋናው ይሄ ነው። ነገር አልሐምዱሊላህ ገዝተ ነው ይታያችኋል። ሜቢ ቻርጅ ካለው ላሳያችሁ፣ ግን ቻርጅ አልተነሳም፣ ጋር የተነሳ ነው። ሙሉ ካሜራዎቹ እዚህ ጋር የሚሰኩት ከዛ በአንድ ዩቲዩብ ላይም ሁሉም ላይ በዚህ ነው ስትሪም የምናደርገው። እዚሁ ጋር ለመናገር የሚያክል ይሄን የላኩል ይሄ አክቹአሊ ሳውዲም አይገኝም፣ ብዙ ተፈልጎ የተገኘው እና የስዊድን ጀማዎች ናቸው። አይ ቲንክ የስዊድን ሰው የዴንማርክ መሰለኝ እና አላህ ይቀበላቸው ዱአ አድርጉላቸው። ይሄን ይመስላል። አቡኪ ምን ትላለህ? መሀል ላይ ማስተጠበቅ ሁለት እንትኖች አሉ። እነዛንም እንትን በላቸው። ኢቭን እስቲ ኢምራን ትልቁ መጽሐፍ አለ ፊት ለፊትህ። የትኛው እንትን ያለው ትልቁ የቁርአኑ የትኛው ቁርአን? ትልቅ መዝገብ እንደዚህ ያዝን ይዘን የወጣን ሁለት እሱማ ወሳኝ ነው እንዴ። እነዛ መጽሐፍቶች ባይዘው የሆነ ነገር መናገር ስለምፈልግ እነዛ መጽሐፍቶች አንዴ ብታሳያቸው። ትናንትና ራሱ እያየን በጣም ገርሟቸዋል። ንገራቸው። ይሄ መጽሐፍ እና ከዚህ ጋር የገዛናቸው አንድ 3-4 የሚደርሱ መጽሐፍቶቹ በጣም የሚገርሙ ናቸው። ግን ነው በመጽሐፍቶች ውስጥ እንትኑን ነው የምታውቁት ምን ያህል ወላሂ ምን ያህል እንትን መስዋዕትነት እንደሚከፈልበት ይሄ ዘርፍ ማለት። ዝም ብላችሁ እስቲ አንዱን መጽሐፍ የሆነ እንትን በልና ስክሪንሾት አድርጋችሁ ዝም ብላችሁ እዩት፣ በምን አይነት መንገድ እንዴት እንደሚመጣ ማለት ነው። አንዱን መጽሐፍ ነው ብላችሁ የትም ነው ማታገኙት። እኛ እየተገፋፋን ይገዛ ነው፣ የትም ነው ማታገኙት። እና የሁሉ ግን ነገር ያው በቃ በራሳችን ምንም ነገር ፈጥረን ምናምን ሳይሆን የአላህ እገዛ ከአላህ ጋር ደግሞ ያው የእናንተ አስተዋጽኦ አለበት ለሁሉ ነገር። ጀዛኩሙላህ። ያ ከዚህ በፊትም ብዙ ጊዜ አድርገነዋል፣ ግን ተደጋግሞ መደረግ ስላለበት ነው ጀዛኩሙላህ ነው የምንለው። ይሄ መጽሐፍ ኦልሞስት ያልፈታቸው አሉ ኢምራን ወይስ ፈተኸዋል ሙሉን? ቆይ አመጣዋለሁ አለ። እንደውም አንደኛው እዚህ እያነበብኩት ነበር። ያው አሁን እነዚህ መጽሐፍት ሌላ ታሪክ ላይ ነው መጽሐፉ፣ ሌላ ታሪክ ነው አይዘው። በዛው ለመናገር ያክል ይሄኛው ታሪፍ ኢንጂን የሚለው ማለት ነው። አንድ ቀርቶ ላቡኪ ይሄ እኔ ቀድሜ የገዛሁና ላቡኪ ለመግዛት እንትን እንደዘው እና በጣም በቀላሉ የሚገኝ መጽሐፍ አይደለም። አዎ ለመዋዋስ ነው ስንነጋገር የነበረው። በዚህ ጊዜ አንብበህ ትመልሳለህ ወይ እንደዚህ እናርግ እንዲናርግ እንዲሁን እንዲህ ምናምን እየተባባልን አገኘ ነው። ግን ያገኘንበትን ዋጋ ምናምን ብትሰሙ እኔ ተው ከአእምሯችሁ በላይ ነው የሚሆነው። መጽሐፍ ማንበብ እንድጠሉ እንዳይሆን እንደነዛ ያንን አልነግራችሁም። ግን ይሄ ሁሉ ነገር አስተዋጽኦ ማለት ነው። በተለይ እንትን የሆነ ሀገር ላይ ያላችሁ ሰዎች በደንብ ኮንታክት ሶርስ የለም። ለምሳሌ እኛ ሳውዲ ብሄድንበት ነው እነዚህ መጽሐፍቶች ይዘን የመጣ ነው። የትም አናገኘው፣ የትም ማለት ነው አሉ። ከአሜሪካ ነው አይደለ ኢምሮ? ያ እነዛ መጽሐፍቶች አንተ ጋር ያሉትም የመጡት ከአሜሪካ የመጣ መጽሐፍ አለ። ኦልሞስት ከአሜሪካ ምናምን ያመጡልን በጣም ብዙ ወንድሞች አሉ። አላህ ኸይር ይክፈላቸው ነበር። በጣም ትልቅ አስተዋጽኦ እዛ። በጣም ከባድ ነው፣ ቀላል አይደለም። ሀውቱ እንዴት ጀነሬት አድርገው እንደሚያመጡት በተለይ ከኢትዮጵያ ውጭ ያሉ፣ ኢትዮጵያም ላይ ከባድ ነው፣ ከኢትዮጵያም ውጭ ያሉና ይዘውት የመጡት መጽሐፍቶች ምናምን የመሳሰሉ ነገራቶች ስታዩ በቃ ወላሂ አላህ ኸይር ይክፈላችሁ ትላላችሁ። እና እናንተም ብትሆኑ ውጭ ሀገር ያላችሁ ብርም እንትን ተብሎ እናንተ የምታመጡበት መንገድ ካለ ኢንሻአላህ እሱን በደንብ ኮንታክት አድርጉ። ምክንያቱም ፓወር መጽሐፍ ነው። መጽሐፍ ካለ ፓወር የለም። መጽሐፍ ካለ ነው ፓወር ያለው። መጽሐፍ ካለ ፓወር አለ። መጽሐፍ ካለ ፓወር የለም። ይሄን መጽሐፍ አንድ መጽሐፍ ደግሞ ላሳያቸው እዚህ ጋር እንትን ትልቁ ላይ ምናምን እንዳታደርገው እሺ። እንደዚሁ ለምሳሌ ይሄ የምትመለከቱት መጽሐፍ በጣም ትልቅ መጽሐፍ ነው። በጣም ማለት ነው
ስንት እንደሆነ አላውቅም። ምክንያት የሆነ እንዴት ነው ብቻ ስንት እንደሆነ ብቻ በጣም እንትን የሚል መጽሐፍ ነው። አሁን እነዚህን አታገኟቸውም ኢትዮጵያ ላይ የትም ብትዞሩ አታገኙትም። የሆነ ሀገር ላይ ያሉ ሰዎች ብቻ ሊያገኙት የሚችሉት መጽሐፍ ነው እና ያለ እናንተ እንትን ሊመጣ የሚችል አይደለም። ሁላችሁም ጀዛኩሙላ። ለመጨመር ያክል ጀማ አሁን ያሳየናችሁ 3 መጽሐፎች ቀላል ነገር አይደሉም። ለምን መሰላችሁ? ምሳሌ ስለ ቁርአን ስናወራ ቁርአን እንደዚህ መخطوط አለው እንደዚህ አይነት ነው በዚህ መንገድ ተጠበቀን ለና አይደለ? ግን ካሳየን ሜቢ የምናሳየው የሆነ ፒዲኤፍ ወይም ደግሞ ከጎግል ላይ ያመጣ ነው። ግን ይሄ መጽሐፍ ያዝም ማለት በቃ ታሪክ ተቀየረ ማለት ነው። ለምን ቀደም አሰበደም ባታችሁ ሰቢ አስበላ ታችሁታል። ያ እንደዚህ እያንዳንዱን ገጽ ያስቀምጥን የሚያብራራ ኩታቡል ወህይ القرآن الكريم التنزيل ቁርአን ሲወድ ማን ጻፈው ከዛ ያስቀምጣል። መخطوطاዎችን ከስር ሶርሶቹ የመጽሐፎቹ ስም ያስቀምጣል። ቀጣይ ስጋውም ደግሞ እንደዛው በመቼ የነበረ ቁርአን እንደሆነ እያንዳንዱ በዛ መንገድ ነው የሚያስቀምጠው። ይሄን መጽሐፍ ያዝማት ቀላል ነገር አይደለም። እንዲሁም ደግሞ ምን ላይ እንደሚጻፈው ምሳሌ ይሄ ድንጋይ ነው አይደለ? በድንጋይ እንዴት እንደሚጽፉት ከመጀመሪያው ጀምሮ ኢቭን የሚገርመው ነገር መሰላችሁ ከምን እንደሚዘጋጃሱ መጽሐፊያዎቹ የታያቸው አሁን ዲል እነዚህ አጥንቶች ያቻው እንዴት እንደሚጻፍባቸው እዚያ መጽሐፎች ሜቢ አሁን ይሄ ኢትዮጵያ ውስጥ የለም። እንግሊዘኛ መጽሐፎች ኮሜንታሪዎች ምናምን ደግሞ የምትችሉ ካላችሁ ኢንሻአላህ ኮንታክት አድርጉ። በመቀጠል የቤቱ ዋና ነገር ይታያቻል ያስባለሁ። ይሄን ነገር አይተዋል አብቂ? አረ ካሜራው ወዴት ነው? ኦኬ ቀይላስታቂ ይሄ ኢንሻአላህ አላህ ካለ ካሁን በኋላ ትምህርቶቹ ለመግለጽ እኮ አይመችም፣ ቢያዩት ይሻላል ባይነኝ። እንደኔ ያው ዝም ብለን ሐሳብ እንስጣችሁ እንጂ ትምህርቶች ካሁን በኋላ በዚህ አይነት መንገድ ነው እንትን የሚባሉት ተቀርጸው መቀመጥ ያለባቸውም እንደዛው ትምህርቱም ተመሳሳይ ደረጃ ነው። ይሄ አሁን በጣም በጥራት በአንድ ሰዓት መረጃ እዛው እንትን እየተባለ ማንኛውም ሐሳቦች ላይ በጣም ትላልቅ የምንላቸው የአረብና በተለይ ብዙ አረብና የውጭ ዕቅበተ እምነት ላይ የሚሰሩ ሰዎች የሚጠቀሟቸው የሆኑ እንትኖች አሉ። እነዛን ሲስተሞች ከፍተኛ ጥናት ተደርጎበታል። ሲስተሙ ብቻውን ማለት ነው። እኔ አስተውሳለሁ ኢምራን ስም መጥቀስ አልፈልግም ከማን ጋር እንደነበረ ስሙን ብጠቅስም አላውቅምና ይመስለኛል መስጂድ ሄደን መተን ይሁን ምናምን እዛ ሐረም ላይ ሙቀት ነው ምናምን ቁጭ ብሎ እየጻፈ እሺ እንዴት ነው እንደዚህ ማድረገው ከዛስ በኋላ እንዴት ነው እንደሚሆነው ታስተውሳለህ? ያቀን ይምራን እንዴ እንትና ጋር ከዑመር ጋር ስም መጥቀስ አልፈልግም ብዬ ጠቀስክ። በቃ ችግር የለም እና ብዙ እንትን ብሎበታል ነው። እሺ ቀላል ነገር አይደለም። አሁን ከናንተ ምን ይፈልጋል? ኢንሻአላህ በደንብ ዱዓ አላህ ኢኽላስ ይሰጥ ዘንድ ሁሉ ነገር ተሰርቶ ሀባ መንሱራ ከሆነ ውሃ ይበላናል። ሁለተኛ ደግሞ በደንብ ሼር ማድረግ፣ ሶስተኛ ደግሞ ለምሳሌ ኢምራን አካውንት 994.1 ገብቷል። ማሻአላ የሚገርም እንትን ነው። ግን ከዚህም በላይ መሄድ ይችላል። ምክንያቱም 1 ሚሊዮን ብቻ ነን እንደኛ እንትን ላይ ያለ ነው ቲክቶክ ላይ ያለ ነው ሙስሊሞች 1 ሚሊዮን ብቻ ነን ከሆነ በጣም ያሳዝናል። እንደዛ ከሆነ ግን አይደለንም በምንም ተአምር። ስለዚህ እንትን አካውንቱን ተደራሽ በማድረግ ትምህርቶቹን ተደራሽ በማድረግ የቻላችሁትን ነገር አድርጎ አላህ ያግዛችሁ። እንግዲህ እንዴት ማሳያችሁ አላውቅም። ሜቢ እስኪ ይታያ አይደለ? ኦኬ ይታያል። ስለዚህ አሁን ካሜራ ላይ ያለ ይታያችኋል። ቀጥታው ያስተላልፈዋል ወደ እንትን አረታ አይ እዚህ ቀርገው አላ ተስበታኝምና ይሄ ይመስላል እና ኢንሻአላህ አላህ ካለ አሁንም ከዚህ በላይ ቀጥላ ኢንሻአላህ ጀዛኩሙላህ። ያው በደንብ ገልጸናል። ሜቢ ሌሎች ነገሮችም አሉ ኢንሻአላህ እነሱን እናሳያችኋለን። አላህ ካለ ከዚህ በላይ እናሰፋዋለን። አሁን አላማችን ከዚህም አተልቁ ከዚህም ሰፊ አድርጎ በሁሉም ተደራሽ እንዲሆን ነው።
ቀጥላል። አቡኪ ምፍርክ ይዞታል። ኸይር ሌላ ዋና የቀረው ነገር አሳያችሁና ኢንሻአላህ ከዛ ሌላ ጊዜ ደግሞ በሰፊ እንገናኛለን። እንደዚህ ነገሮች ናቸው። ሜቢ አንድ ማይክ ነው በቃ እሱ ለማታችሁታል። ኢንሻአላህ አንድ ልጨምርላችሁና ይበቃል ማለት ነው። እሱም ደግሞ ይሄ ነው። ይሄኛው ደግሞ ሁለተኛው ካሜራ ነው ማለት ነው። እና በዚህ ነው ስትሪም የሚደረገው ኢንሻአላህ። ሲደርስ ደግሞ በሰፊው አይዲያው ይገባችኋል። ኸይር ሁላችሁም ከስር ዱዓ አትርሱን። ያው እንደዚህ ተለፍቶበት አላህ እንዲሰራበት ሰዎች ሂዳያ እንዲያገኙበት አላማችንም ስለሆነ እናንተ ደግሞ የምትጠቀሙበት አላህ እንዲያደርገው ዱዓ አድርጉልን። እሺ ዱዓ አድርጉልን። ደግሞ አላህ ኢኽላሱን ይሰጠን። ኢኽላስ ወሳኝ ነገር ስለሆነ አላህ ኢኽላሱን ይሰጠንና ተባቱን ጥንካሬውን ይሰጠን። ዱዓ አድርጉልን እና አላህ ያክብርን ሁላችሁም። ጀዛኩሙላህ ኸይር። ወደ ፕሮግራማችን እንመለስና የቅድሙ ልጅ ናግባ መሀል ላይ ግን ተሲል ተቆጣ። ለምን እንደሆነ አለ የተቆጣው ልጅ ካለህ ገዝት ላክ። እስከዛ ፈለገ መምህር ፈለገ ሰላም ብያለሁ። እንዴት ናችሁ? እሺ ሁላችሁንም ሰላም ብያለሁ። በጣም ደስ ይላል። በጣም ጠቃሚ ነገር ነው። ያው እንግዲህ መልካም የሆኑ ነገሮች በማይሆን ነገሮች ገንዘብ ሲወጡ ምናምን ሳይሆን ብዙ ጊዜ ያናድደኛል። ለመልካም ነገሮች ላይ ብዙ ጊዜ እጃችን ይያዛል። አሁን ግን እዚህ ያላችሁ ወደ 3000 ሰዎች አላችሁ። እስከዚህ መናገርና ማስረዳትም የለባቸውም። ለሁሉም የሚጠቅም ነው። እኔ ለራሴ ሙስሊም ባልሆንም ይጠቅመኛል። ቤታቸው ሄጄ ስቱዲዮ ሄጄ ከኢምራ ጋር በወራ ሀሳቤን ብገልጽ ሀሳቡን እንትን ቢል የሚጠቅም ነገር ስለሆነ እዚህ ነገር ላይ በጣም ትኩረት አድርጉበት። ይሄ ቀላል ነገር ነው። ነገ ደግሞ ሳተላይት የሆነ ቴሌቪዥን ላይም እንዲገባ ማድረግ ይቻላል። በጣም ከባድ አይደለም። በጣም ሰዎች ማድረግ የሚችልበት ነገር ነው። አይታችሁ እንደሆነ ሌላ ቦታ በጣም ይተባበራሉ። ሙስሊሞች እንኳን በዚህ እንኳን ችግር አለባችሁ ብዬ አላስብም። ግን እንደዚህ ብዙ ማውራትም አያስፈልጋቸውም፣ አይጠበቅባቸውም። እኔ ምን እንደማደርግ አላውቅም። ከእኔ ምን ይጠበቃል? ይምራ ከእኔ ምን ይጠበቃል? ከአንተ የሚጠበቀው መሰለህ ስቱዲዮ ሲጀመር መተህ መወያየት ከእኔ የሚጠበቀው ብለኝና ሲደርስ ሲያልቅ ስቱዲዮ ማለት ነው መተህ መወያየት። ስቱዲዮ እንትንም አትበለው በጣም ከባድም አይደለም። ስቱዲዮ ከዚህ በፊትም ፒያሳ ላይ ለሰዎች እንትን አስብያለሁ። መጥቼ በማንኛውም መልኩ ሀሳብም የሆነች ነገር አለማድረግ ስለምፈልግ አዲስ አበባ ከሆንክ አለሁ ውስጥ በውስጥ ስልኬን አስቀምጥልኝ ደውዬ ካጠገብ መሆንም እፈልጋለሁ። አላህ ያክብርልህ። አላህ ሂዳያ ይስጥህን። ከልብ እናመሰግናለን። ያው አንተ ደግሞ ሰሞኑን እንዳየሁት ብዙ ሪከርዶች ወጥተዋልና የምታስተምራቸው ነገሮች ያለህበት አቋም ያው ወደ ብርሃን ፈላጊ ሞት ፈላጊ እንደሆንክ በደንብ ያሳያልና አላህ ሂዳያ ይስጥህ። ዱዓ እናደርግልሃለን እኛም እና ፈጣሪ ያክብርልን። አላህ ሂዳያ ይስጥህ። እና እስቲ ፈለገ ኔትወርክ ከሰራ ትንሽ ነገሮች እንወያይ። አመሰግናለሁ። ይቻላል። ምን አለ መሰለህ ብዙ ጊዜ መጽሐፍ ቅዱስን የማያነቡና የማያውቁ ሰዎች ጋር ማለት ሊቃውንት የሚባሉ አባቶች የሚባሉ ብዙ ጊዜ እንዳትሸወዱ። በየትኛውም ሊቃውንት ለምሳሌ በቴዎሎጂ በጣም የተማረ እንዳይመስላችሁ። ቴዎሎጂ የተማረው የሰዎችን የዚህ የ365 ሰዎች ታሪክ ወይ የኒቃ ጉባኤ ወይ የኤፌሶን ጉባኤ የቄልቄልያን ጉባኤ ምናምን መጽሐፍ ቅዱስ ውስጥ የማይገናኙ እውቀት ያላቸው ስለሚመስሉ ነው። መጽሐፍ ቅዱስ ግን የሚያነብሰው ብዙ ከእስልምና ጋር እርቀት አይኖረው፣ በጣም ቅርብ ነው የሚኖረው።
ያለውን ልዩነት የሚያጠብ ነው። ስለዚህ መጽሐፍ ቅዱስ የማያነቡ ሰዎች ናቸው ብዙ ጊዜ ይመጡና ከእናንተ ጋር ይደረጋሉ። በጣም እንደሚገርመኝ የእናንተ መጽሐፍ ቅዱስ ማንበብ የራሱ የሆነውን መጽሐፍ አለማንበብ ችግር እያየን ነው። ስለዚህ በማንኛውም ጉዳይ መወያየት እንችላለን። እኔ መጽሐፍ ቅዱስን የሚለውን ስለምከተል ብዙ ከአንተ ጋር የሚለያይ ነገር ይኖራል ብዬ አላስብም። ቀጥል፣ ማንኛውም ጥያቄ ይቀበላል። ኢንሻአላህ ያው አሁን በስላሴ ምናምን ብናወራ አንተ ኦልሬዲ በስላሴ አታምንም። እኔ ግን ሞር ትርጉም ይሰጣል ብዬ የማስበው በመጽሐፍ ቅዱስ ዙሪያ ብንወያይ ውጤታማ ውይይት ይሆናል ብዬ አስባለሁ። ለምን ፈለገ ጳውሎስ እንደምናውቀው አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ የምታምነው አይደል? እስትንፋሰ እግዚአብሔር አለበት ብለህ የምታምነው አይደለም? ሰው ነው ብሎ አንድ ቦታ መጽሐፍ ቅዱስ ተናግሮ አያውቅም። ይሄ ለራሴ ያስገርመኛል። ከ40 ምናምን ዓመት በኋላ ማወቄ ቢያናድደኝም ግን በዚህም እድሜ ማወቄ ለእኔ ትልቅ ነገር ነው። መጽሐፍ ቅዱስ አምላክን ያየው የለም፣ በማይታይ ብርሃን ውስጥ ነው ያለው። ቃሉን ሰማ ነው፣ ቃሉን አመን ነው። በቃሉ መሰረት አንድ አምላክ መኖሩን ራሱ መጽሐፍ ቅዱስ ይናገራል። ስለዚህ ችግር የለውም። ማንኛውም ጥያቄ ብትጠይቅ በነፃነት እንላለን። ብዙ እንትን የሚል ነገር የለም። እሺ ብዙ እኛ ይሄ ነው አላማችን ከእናንተ ጋር የሚያግባባን። ዛሬ እንደውም ከየዋ ምስክሮች ጋር ነበር ረጅም ሰዓት እንትን ስል ነበር፣ ስወያይ ነበር በዚህ በአንድ አምላክ። እንደውም የእናንተ ነስቼ በጣም እስኪገርማቸው ድረስ ነገርኳቸው። ሙስሊሞች እንደዚህ ነው እንደ የሚያምኑት አሉኝ። አዎ አልኳቸው። በቃ ኢየሱስ ክርስቶስ ላይ ከእናንተ ጋር ልዩነት እንዳለን ከእነሱ ጋር ልዩነት አለን። እሱ ላይ ወደፊት እንነጋገርበታለን። በተለይ አንድ አምላክ የምታምኑ ቀረብ ብለን ከዛ በኋላ ከጊዜ በኋላ መነጋገር እንችላለን። ስለእናንተም በጣም ሳስረዳቸው ዛሬ የዋ ምስክሮች እስኪደንቃቸው ድረስ ሙስሊሞች እንደዚህ ነው እንደ የሚያምኑት አሉኝ። አዎ እንደዚህ ነው የሚያምኑት። ወደፊት ግን ቁርአኑን ራሱ ማጥናት አለብን። አማርኛውን ብናጠና አረብኛውን ይረዱናል ብለናል። ይሄ በጣም በተለይ በእፎይ የሚደረገው ነገር በእርግጠኝነት የምነግርህ ይቆማል። ይሄንን አንደኛው ከሚያስቆሙ ሰዎች አንዱ እኔ ነኝ። እናንተም ትተባበራላችሁ፣ እናቆመዋለን። የሚቆመው በምንድን ነው ሲባል በሀሳብ እኔን አሁን መወያየት እንዲወያየን ጥሪም አድርጌያለሁ። ነገም ከነገ ወዲያም ጥሪ ያቀርባል። ለምን የማያውቀውን መጽሐፍ ቅዱስ የማያውቀውን አምላክ እናንተ ሊንት ሲል ኦኬ እሱ የሚያወራው ስለሌላ ነው። ስለ መጽሐፍ ቅዱስ ሰው አያውቅም። እኔ በአካልም አግኝቼዋለሁ። ትንሽ ልጅ ነው ገና ስሜቱ ያልበረደለት ትንሽ ልጅ ነው። ከነ ሐዋርያት መልሶች በሚለው ደግሞ ከየት እንዳመጣ ለራሱ ሰጥቶ ሐዋርያ መልሶች ይላል። አንድ ቀንም ከሐዋርያት ትምህርት የማይሰጥ ሀቅ የሚባል ጀግናችን ይሉታል። ምኑ ላይ ጀግንነት እንደሆነ አላውቅም። ከነዚህ ጋር በፊትም እንትን ብያለሁ። አሁን ደግሞ በአንድ አምላክ በሚሆነው እጋፈጣለሁ። በእርግጠኝነት የምነግርህ አንድ አምላክ የሚለው ነገር ጎልቶ በዓለም ላይ ሰፍቶ በልዩነት አጥብበን እንደምንሄድ አውቃለሁ። ግን ሶስት አምላክ፣ ሶስት ስላሴ፣ ሶስት አካል የሚለው የሃይማኖት አስተሳሰብ እንደሚጠፋ በዚሁ ልነግራችሁ እወዳለሁ። በእኛ ነው የሚጠፋው። እግዚአብሔር ያለ ምክንያት እንደዚህ አይነት እውቀቱ አልሰጠኝም ብዬ ስለማምን። እሺ ከመጀመሪያው ጀምሬ የተናገርኳቸው ነገር ላይ አስተያየትም ሀሳብን ጨምር። የመጀመሪያው ላይ መጽሐፍ ቅዱስ እግዚአብሔር ሶስት ነው ብሎ አያውቅም ብልሃል። እውነት ነው። እኔም አሁን ድረስ የሚገርመኝ ነገር እንዲሁም ደግሞ እውነታው ይሄ ነው። ብዙ ሺህ ዘመኖች አለፉ፣ ግን አይሁዳውያን እንዲሁም ደግሞ የአዲስ ኪዳን ጸሐፊያን ያልጨመሩትና ያልገባበት ነገር ቢኖር ሶስት አምላክ አለ የሚለው አስተምሮ እንዲሁም ደግሞ አንድ አምላክ አለ የሚለው አስተምሮ በትክክል ተቀምጧል። አያችሁ አይደለም? አይሁዳውያን ሲጀመር
አምላካቸውን በጣም ጥንቃቄ ያደርጋሉ በአንድነቱ ላይ ማለት ነው። ሌላ አካል ምንም አያመልኩም። የፈለጋችሁትን ገጽ ብታነቡ አምላክ ሰው ሆነ የሚያታገኙ የፈለጋችሁትን ብታነቡ አምላክ ሰው ነው የሚል የለም ጭራሽ ነው። ሆሴዕ እግዚአብሔር ምንድን ነው ያለው? እኔ አምላክ ነኝ እንጂ ሰው አይደለሁም ነው ያለው። 4 ነጥብ። እግዚአብሔር እኔ አምላክ ነኝ ያለ ሰው አይደለሁም ማለት በተዘዋዋሪ ሰው አምላክ አይደለም። which means ኢየሱስ አምላክ አይደለም። ለምን? የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል። ዘጋ። አይገርማችሁም? ይሄን ያልኳችሁ መጽሐፉ ምንም ቢበረዝም ቢቀየርም ቢጨመርበትም ይሄ አንድ አምላክ የሚለው ግን አሁን ድረስ አለ። አሁን ድረስ አለ። በጣም ይገርማል። ሁለተኛ በጣም ገራሚ ፖይንት አነሳ። የሆነ ስሞች ጠራህና እነዚህ ሰዎችን እናጠፋቸዋለን ወይም ደግሞ በውይይት እወያያቸዋለሁ የሚል ነገር ተናገርክ። በመጀመሪያ እንደሚፈለግ አላየህም ይሆናል እንጂ ማለት ነው። ይገርማል። ከሁለት ወር በፊት እኮ በቃ እውነቱ ግልጽ ሆኖ አሁን የጠራሃቸው ሰዎች ሊትራሊ ተሸንፈናል፣ ከዚህ በኋላ ቲክቶኩን ለቃሉ ወጥተዋል። አሁንም እኮ የሉም። አሁንም ሚዲያ ላይ ጭራሹ ነው የሉም። የጠራሃቸው እነዚህ ቄሶቹ የሉም። ሚዲያውን ዘግተው ዩቲዩብ ሂደን እንሰራለን ዩቲዩብ ይሻላል ብለው በኋላ ተሰብስበው ምናምን ሲጨንቃቸው እንትን ያሉት ማለት ነውና አልተሳካላቸውም። ቢያዳምጥም 800 1000 ሰው ቢያዳምጥ የለም خلاص በቃ ሚዲያ ላይ እውነቱን አውቀዋል። በተጨማሪ ደግሞ እኛ ለብዙ ዓመት ስንሰብከው የነበረው ስናስተምረው የነበረው ነገር አሁን እርስ በርሳቸው እያባላቸው ነው ያለው። ተወግዘዋል። ምሳሌ እግዚአብሔር አማናዊ አካል አለው። ምሳሌ መጽሐፈ ሚስጥር ላይ መጽሐፈ ጸሎተ ምድር አስቀመጠ ሰይፈ ሥላሴ ላይ ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረቱን ሁሉ ስለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል የሚል ቃል አለ። ይሄ ቃል አሁን ድረስ ክርስቲያኖች ያምኑበታል፣ ግን የኢትዮጵያኖች ክደውት ነበር። አያችሁ አይደለ? ግን በሰራነው ስራ ምን ሆኗል ካለን ምን ሆኗል? አብዛኛው ኦርቶዶክስ እግዚአብሔር አማናዊ አካል እንዳለው ከርስ እንዳለው አምነዋል። ይሄን ያልኳችሁ። ስለዚህ የቲክቶኮች ያጭበረበሩ እንደሆነ ዓለም በሙሉ አይቷል ማለት ነው። በጣም ጥሩ። ቀጥሎ ያነሳዋል ማን ነበር ስሙ? አክሊላ የሚባለው አለ። እሱም ያው የውይይት ጥሪ ቀርቦለት ከ2 ዓመት በፊት ሊትራሊ ቃል በቃል አልወያይም ለምን ስጽህ በትክክል አልጻፍኩም የውይይት ጥሪ ላይ ብሎ ጠፍቷል። በዛም የውይይት ጥሪ ቀርቶ ቤቱ ድረስ ተወያይቸው ነበር። ሪከርዶቹ ዩቲዩብ ላይ ያሉ ሄዳችሁ ማየት ትችላላችሁ። ይሄን ካልን አይቀር አንዴ ገስት ላይ የሆነ ሰው ተማሪ መጥቷልና እስኪ እሱን ደግሞ እናስተናግረው። ቆስጠንጢኔዎስ ሰላም ብያለሁ። ሰላም ጤና ይስጥልኝ። እንዴት ነው? ሰላሙን አላ መን ተቢዐል ሁዳ። ርዕሱን ሰምተዋል? የተነሳው ጥያቄ ነበረኝና እስቲ መምህሮቻችንን እየሄዳችሁ ጠይቁ እየተባለ ነው። ጥያቄ ካለ ምን ታደርጋለህ ቆስጥዬ? ያው እዛም ተማሪ ነህ አይደለ? ኢንሻአላህ እኔም ነው ትምህርት ጀምሬያለሁና ምን ታደርጋለህ? ቆይ ሞዴሬተር ነው የምታደርገው? አይ ላይፍ ክሬተር ነው የሚለው ባይዘው። አይ ሜቢ ረስተህ ከሆነ ደግሜ ሞት አድርጌሃለሁ። ያው ረጋ ብለህ ለማዳመጥ አለብህ። አሁን ደግሜ ሞት አድርገው ሞዴሬተር ሚውት አድርጉት። ሲያነሳ ሚውት አድርጉት። እንደሱ ይሻላል። ገና ሲገባ ይረበሻል። ጥያቄ አለኝ ያልኩህ አይደለ ወገኔ፣ የተማሪው ማለት ነው። ችግር የለም። ጥያቄዎችህን ምን እናደርጋለን መሰለህ? ትምህርት ጀምረናል። ስንጀምር ያው እነግርህና መተህ ትመዘገበና እዛ እናስተምርሃለን። እሺ ያው እዛም ተማሪ ነህ፣ እዚህም ደግሞ እኛ ጋር ትማራለህ። እንደዛ ጥሩ ይመስለኛል። አሁን ግን እንደው ሜቢ ያው አይ ቲንክ ኦርቶዶክስ ነህ አይደል? ኦርቶዶክስ ነህ ትክክለኛ? አው እስቲ ማን ነው የኛን ኦርቶዶክስ ከሆንክ እግዚአብሔር ከርሳል የሚለውን ነገር እንዴት ነው አምነሃል ወይስ ካላ? ስለዚህ የኛን ጥያቄ ትፈራላችሁ ማለት ነው። እንግዲህ ጥያቄዎቹንም አላለት መዝግቤ ላስተምር። ተመዝገብና ተማራልኩ እኮ ሜቢ ራስተህ ከሆነ እንግዲህ ተመልከቱ። ልቆናችሁ ሂዱና ጠይቁ። ምን እስከባህ ማረጋ በላችሁና አንተ ምን ሆነ ነው አንተ አወይ ወንድ ከወንድም ያለፈ የአንድ አምላክ ልጆች ነን። እሺ አሚታጣሪ አስቀጥለው በማንኛውም ጥያቄ ፈለገ አንዴ አዳምጠኝ። ገና ጮኸ ስለጀመረ አንዴ ኔትወርክ ይዞሃል ፈለገና ቆይ አንዴ ገና ገብቶ ማለት ነው አምላኬን አላቅም ክርስትና ላይ አልመልስም እያለ ወንድ ኮንክ ይለኛል። ያስቃል። አሰማም እንዴ ወገን እንደው አልሰማኝም ከሆነ ቆይ አንዴ አሁንም ሳወራ ይረበሻል። ታዘቡ እንግዲህ ቤታችን ድረስ መጥቶ ይጮሃሉ። እስኪ አንድ አዳምጥ። ማን ነህ? አመሰግናለሁ። ጥያቄዎች ከሆናሉ ኢንሻአላህ እኔ እኮ አሰፋሁልህ አይደለ? አሰፋሁልህ፣ አገዝኩ። እዛም ተማሪ ነህ ሲባል ሰምቻው ተማሪ ነህ ሊትራሊ ኢንሻአላህ። እኔም ደግሞ ትምህርት ልጀምር ስለሆነ
እዛ ተመዝገብና በሰፊው አስተምርሃለሁ። እንደው አሰፋውልህ እኮ አሰፋውልህ ቤቢ አልተገንዘብክም ይሆናል። ግን ደግሞ እንደው የምታመልከው አምላክ የምታክ ከሆነ እንዴት ነው የእግዚአብሔር አካላት ላይ አማናዊ እንደሆነ አምናሃል ወይስ አሁንም ከካህዲዎቹ ነህ? ለምን መምህሮች ካህዲ ናቸው። እግዚአብሔር ከርስ የለውም፣ እግዚአብሔር ጥፍር የለውም የሚያምኑ ናቸው። አብዛኛው ቄስ ደግሞ እንዳየኸው አንተም ይጨምራል ተወግዛልና፣ እስኪ አሁን ያለህበት አቋም ንገረን። እግዚአብሔር አማናዊ አካል አለው? እሺ አውርተሃል፣ ይፈቀድልኛል ማውራት? አዎ ጥያቄውን የሚመልስ ከሆነ እንግዲህ ስላለህ ብዬ እየለመንኩ ነው። ቤት ድረስ እባክህ ጥያቄያችንን አስተናግድ። አይ ትመልሳለህ ተብሎ ነው ወደ አንተ ዳይሬክት እየተደረገ ለአንተ መፍትሄ ላሳይህ እንዲያቃ ነው ተደረከ። خلاص አሁን በደንብ አድርጌ አስረግጬ እነግርሃለሁ ማለት ነው። ደንግጦ ወጣ ሂደሩት እንደዛ ይመጣ አያችሁ አይደለ? አሁን ይሄ ተልኮ ነው የመጣው። ቄሱ ልኮት ነው የመጣው ወደዚህ። እኛ እኮ ተልኮ መጣ። ተልኮ መጥተው ግን ማለት ነው እግዚአብሔር አምላክህ አካላዊ አማናዊ አካል አለው ስለው ምን አለኝ? አላህ ይለኛል። በቃ ይሄን ያልኳችሁ ተልካችሁ ስመጡ ራሱ ስለ አምላካችሁ ደፍራችሁ መናገር አትችሉም። ተዋርዶ ወጣ። አራት ነጥብ። የመጣው ፖለቲካ ለመስራት ነበረ። እንዳያችሁትን የእግዚአብሔርን ከርስ ሳያምን ሄደ። አጭበርብሮ ማለት ነው። እና ፕሊስ አትፍራ፣ ሌላ ጊዜ አትፍራ። ከመጣህ ይቀር ደፈር ብለህ አምላክህን ማስረዳት ወይም ደግሞ አላቅም በልና ኢንሻአላህ እሱም ደግሞ እናስተምራለን። ያው ማሻአላህ እኛ ቤት የመጣችሁ ግን መማችሁ ጥሩ ነው። ብዙ ጊዜ ይመጣሉና ስለዚህ ኢንሻአላህ ስናስተምር እየመጣችሁ እንደው ተማሩ። ግን መፍራት ጥሩ አይደለም። ፕሊስ አትፍሩ። ወላሂ አሁን ምን አስሮጠዋል? እኔ ጥያቄ አቅርብ መመለስ ነው አይደል እንዴ? የጀማ እንዴ ምንድነው ጥያቄ መመለስ ነው እንጂ መሮጥ አይደለም። ኮሜንት ይለኛል ይሄን ኃይል የምንደነግጡት እና አመሰግናለሁ ብራዘር። ደንግጦ የወጣ ማን ነው? አይጀማ እግዚአብሔር አካል ሲባል ደንግጦ የወጣ ማን ነው? ለማንኛውም ግን ያው እግዚአብሔር ከርስ እንዳለው አካል እንዳለው ያው ወገናችን ቢፈራውም ኢንሻአላህ እኔ አስተምርሃለሁ። ኢንሻአላህ እቺ ለከዳገ ተማራት። እሺ ከዚህ በኋላ ታችሁን አዳምጥ። ሲበቃ ትመጣለህ እኛ ጋር ማለት ነው። ግን እዚህ ጋርም ያላችሁ አሁን መታችኋል። ዲያቆናት ያያዩዋችሁ ነውና ኮርስ ጀምሬያለሁ እኔ ንጽጽር ያስተማርኩ ነውና ኢንሻአላህ ተመዝገቡና ተማሩ። ሰይፈ ሥላሴ ተመልከቱ። ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። እግዚአብሔር ከርስ አለው ይላል። ቄሱ አምኗል እግዚአብሔር ከርስ እንዳለው። እስኪ እናንተ ታምናላችሁ እግዚአብሔር ከርስ እንዳለው? እሱን ጥያቄ ነው። በመጨመር እግዚአብሔር ምን አለው ካልን ተመልከቱ። ለመለኮታዊ ራስ ሰላምታ ይገባል። ጳራቅሊጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉሩ ሰላምታ ይገባል። እግዚአብሔር ጸጉር አለ አምላካችሁ። ያው እንግዲህ አምላካችሁ ይሄ ነው። ጸጉር ደግሞ ነጭ ጸጉር ነው። ምን እንደሚያደርገው አላውቅም፣ ግን በጣም ረጅም የሆነ ነጭ ጸጉር ነው ያለው። ኢቭን እሱን በሪከርድ ማለቱ ላሳያችሁ፣ ቄሱ ያመነበትም ማለት ነው። መምህሮቻቸው ሊትራሊ እግዚአብሔር አዎ ከርስ እንዲሁም ጸጉር አለው ያም ረጅም ጸጉር አለው ብለው አምነዋል። እሱን እዚሁ ህዝቡ እያለ መስማት አለበት። የዚህ መጽሐፍ ጸሐፊ ተደውሎላቸው ያምኑታል። እሱን እንሰማለን ማለት ነው። ኸይር ሰላም አሉ። ቀሲስ መኮንኖት? አዎ። እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ ሰላም ነው። አለን መምህር። መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው አሉ። ሜላድ ዘወርሃ ግንቦት ምዕራፍ 7 ላይ መጽሐፉ በእርግጥ ለእኔ አዲስ ነው፣ ግን ቃሉን አንብበውና በተሻለኝ አይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው። ምንም ስህተት የለበትም። መጽሐፉ የተጠቀሰው ሁሉም ነገር ትክክል አሁን የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? እናቶች እንዴት አድርጎ አዳምን ፈጠሩት የምንለው እሺ፣ በመልካቸው በራሳቸው አምሳል አይደለ? አዎ። ንግበር ባሪያ
አርአያነ ወአምሳሌ ነበረው ሌላውን ፍጥረት ከፈጠሩ በኋላ 22ቱን ፍጥረት ከፈጠሩ በኋላ በቃ አንድ ነገር ቀራቸው። ሰውን መፍጠር ነበረባቸው። ሰውን ደግሞ በራሳቸው እነሱ እንዲመስል የሚመስል አድርጎ ፈጠሩት አይደለም የሚለው እንዲመስል። ኦኬ እና ቃሉ እሱ ስለሆነ ፍጥረት ላይ አሁን አለ ዳዊት ላይ ሙሉ ብታነቡት እግዚአብሔር ዓይን እንዳለው እግዚአብሔር ጆሮ እንዳለው ሁሉ ነገር ይናገራል። ገጽ እንዳለው ጸጉር እንዳለው የሚገልጽ የሚመጥት በእያንዳንዱ የዳዊት መዝሙሮች ላይም ተጽፏል። በዚህ የጳውሎስ መልእክቶች ላይም ሁሉም አሁን እንዳልከው ዘርዘር አድርጎ ይቅር ባይለውም በእያንዳንዱ ቦታ ግን የስላሶች ረጅም ጸጉር ያረጀ በእድሜ ሰምታችኋል። ረጅም ጸጉር አምላካቸው እግዚአብሔር ረጅም ጸጉር አለው። ቄስ ነው የሚናገሩ፣ ቀሲስ ነው። ረጅም ጸጉር አላቸው። የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ቅንድብ አላቸው። ስሙ በደንብ ታይታቸዋል። እና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ተመርምሮ የሚያልቅ አይደለም። ግን ሰማችሁ፣ እግዚአብሔር ቅንድብ አለው ረጅም ጸጉር አለ ብሎ አምነዋል። አብዛኞቹ የቲክቶክ ቄሶች እያመኑ ያሉት፣ እነዛ ወገኖች ደግሞ ያው የተረበሹ ያሉት። እስቲ እሱን ያለን። እሺ ማን የገባው? ኢሳይያስ ሰላም ብያለሁ። አለን ሁሉ ሰላም። አሁን ሁሉ ሰላም ነው። አሁን ሰላም ተመለስ። ረጋበል ሰላም የትኛው ክርስቲያን? የትኛው ክርስቲያን? አሁን የተናገርከውን ነገር ከዩኒቨርሳል ፓትሪስቲክስ ልታሳይ እንችላለን? አይሰማም። ከዩኒቨርሳል ፓትሪስቲክስ ጭኖን የላኩብህ አያቸው። አይሰማም። የተጫነብህን ከምትደግምልኝ አንዴ የምትጠየቀውን መልስ። እሺ እየረበሽክ ነው ያለው። አልታወቀህም እንጂ አሁን የጫኑብህን እየደገምክ ያለው እንደ ሬዲዮ ማለት ነው። ስለዚህ እሱን ከመጀመሪያ መጀመሪያ ከየት ቤተ እምነት ነህ? ጥያቄ ከሆነ የጠየቅኩት የተናገርከው ነገር ከዩኒቨርሳል ከዩኒቨርሳል ፓትሪስቲክስ ማስረጃ የለውም። ችግር አለበት እንዴ? ጭነው ላኩበት። አንድ ቃል መዳገም ተውና መጀመሪያ ከየት ቤተ እምነት ነህ? አፍሯል። በደብ ያናገም ለምን ጴንጤ ሆነ ወደ ኦርቶዶክስ ይሄ ሰውዬ ማለት ነው። እኛ ጋር ድሮ ይወያይ ነበር። ጴንጤ ውሸት እንደሆነ ሲገባው ወደ ኦርቶዶክስ ሄደ። አሁን ግን ኦርቶዶክስ እንደሆነ ለፈው መናገር ከበደ። አያችኋል? ለምን ድሮ እኛ ጋር ሲወያይ ከሁለት ዓመት ከሶስት ዓመት በፊት እግዚአብሔር ላይ በደንብ ተወያይተን ስላሴ ላይ ተወያይተን ወደ ኦርቶዶክስ ይላል። እስኪ ጀግና ከሆን ከየት ቤተ እምነት ነህ? ታዘው ይሁት አይመልስም። እስኪ ተናገር። ከየት ቤተ እምነት ነህ? ሞዴሬተሮች ሚውት ከየት ቤተ እምነት ተናገር። ሞዴሬተሮች ሚውት አታርጉኝ። ሜቢ እየሰማህ ከሆነ ከየት ቤተ እምነት ነህ? ሞዴሬተሮች ሚውት አታርጉኝ። ሞዴሬተሮች ሚውት አታርጉኝ። ጥያቄውን ብቻ መልስ አንተ። ከየት ቤተ እምነት ነህ? ሞዴሬተሮች ሚውት አታርጉኝ። ሞዴሬተሮች ሚውት አታርጉኝ። ሜቢ ጆሮ ከሆነ አያረጉህም። ከየት ቤተ እምነት ነህ? ከውይይት ለምሸሽ እኮ ከኔ ፊት መቆም ማትችልኝ ነው። በቃ ይሄን ያልኳቸው እኔ ቢላ አለይኩም። እምነቱን በአፉ መናገር እኮ አልቻለም ይሄ ልጅ። ከየት ቤተ እምነት ሲባል ዩኒቨርሳል። ቆይ እስኪ አንተም ዝም በል። አሁን እነዚህ በአንድ ያመጡት እነዚህ ተማሪ ናቸው። ድሮ ጀምሮ እኛ ጋር የሚመሩ ናቸው። ወላሂ አውቃቸዋለሁ። ተናዷል ልጁ እና ሲገቡ መሰላችሁ ተጭኖባቸው ተነግሯቸው ይሄኛው ይሄን ይነገረዋል። ገብቶ ገና ከየት ቤተ እምነት ሲባል አያዳምጥም። ጆሮ መጠቀማችን ዝም በል አንተ አትረበሽ። አያችሁ ሲነካባቸው እንደዚህ ተሰልፈው ይመጣሉ። ኑ ግቡ፣ ተሰልፋቸው አስገቧቸው። አሁን እንደዚህ ተሰልፈው ይመጣሉ። አሁን እግዚአብሔር አካል እንዳለው ስናሳይ እምነት ምንድን ነው ሲባል ሊመልስ አልቻለም። ለምን መሰላችሁ አልመለሰም? ከሁለት ዓመት በፊት ልጁ ጴንጤ ነበር። እሺ አሁን ልጅ ስሙን ረሳሁት። ጴንጤ ነው። እኔ ጋር ብዙ አስተምረዋል እና ስንወያይ ብዙ ነገር ከተወያየን በኋላ ሊትራሊ ከጴንጤነት ወጥቶ ወደ ኦርቶዶክስነት ይሏል። ልጁ ወደ ኦርቶዶክስነት ይሏል። ስለዚህ አሁን ኦርቶዶክስ ነኝ ብሎ መናገር አልቻለም። አያቻ ኦርቶዶክስ ነኝ ያለው ለምን? ኦርቶዶክስ ከሆነ እግዚአብሔር አካል አለው ወይስ የለውም የሚለውን ነገር ላወራ እንደሆነ ያውቃል። ስለዚህ አይመልሰውም። ግን አሁንም እንደግመዋለን፣ እግዚአብሔር አካል የለውም የሚል ክርስቲያን ካለ ገብቶ ይሞግተን። ቄሶቻችሁ አሁን በሪከርድ እንዳሰማዋችሁ ቆሞስ መልከ ገነት አባ ወልደ ጊዮርጊስ የዚህ መጽሐፍ ጸሐፊ ቁጥራቸው እዚህ ጋር አለ። በዚህ ደውለን ሪከርድ አድርጋ ሰምተናቸዋል ያሉትን የተለያዩ ቄሶች ተናግረው አሳይተናል። ኢቭን ራሳቸው እግዚአብሔር አካል አለው ከሱም አልፎ ጾታ አለው ብለው ተናግረዋል።
አይታችኋል ሪካርዶን። ያው ይሄ የኛ ቤት ስራ ሰርቷል፣ የቤት ስራቸው ይሄን ይመስላል። እሺ እንቀጥል። ደህና መሻችሁ። ሰላም ብያለሁ። ያብ ደህና መሻችሁ። አልሐምዱሊላህ። እንዴት ነው? አንድ ጥያቄ ነበረኝ። አይ ግን መጀመሪያ አሁን እንደው ሆነ ጠያቂዎቹ መጀመሪያ ዲያቆን ነው ያብ? አይ እኔ የሰንበት ትምህርት ቤት አገልጋይ ነኝ። እኔ ለመጠየቅ ነው የገባሁት። አገልጋይ ነህ? ኦ ማሻአላህ አገልጋይ ነህ። በጣም ጥሩ። ጥያቄ ልጠይቅ ነው የገባኸው? ለመጠየቅ ነው የገባሁት። ኢንሻአላህ ጥያቄ ከሆነ ምን ታደርጋለህ መሰለህ? የጥያቄ መርሃ ግብር አለ ኢንሻአላህ። የጥያቄ መርሃ ግብር ታግሰህ ጠብቀህ ትጠይቃለህ። ወይም ደግሞ ኢንሻአላህ ትምህርት እንጀምራለን። ትምህርት ስንጀምር አንተም ተመዝገብና ትማራለህ ማለት ነው። አሁን ግን ሰምተህ ከሆነ እግዚአብሔር ከርሳለሁ እየተባለ ነው። ምን ትላለህ? እውነት የምታመልከው አምላክ ከርሳለሁ? አንዴ ትንሽ ስለቸኮልኩ ዛሬ ብትመልሱልኝ ደስ ይለኛል። አይ ርዕስ አንቀይርም። ሜቢ እንደው እንትን ከሆነ እኛ ለፖለቲካ ማንመችምና አንድ ርዕስ ሲገባ እንደው የአብይ አንተ መጨመርም ማለት ምን ያደርጋሉ መሰለህ? ቄሶቹ ዲያቆኖቹ ይመጡና ምን ያደርጋሉ? የእግዚአብሔርን ከርስ ላለማውራት ሲሉ ምን ያደርጋሉ መሰለህ? እስልምና ላይ በእስልምና ይደበቃሉ፣ ቅድም እንዳያችሁት ማለት ነውና እኛ ደግሞ ለፖለቲካ አንመችም እና የአብይ ምን ታደርጋለህ? በቃ ፎሎ አድርገኝና ፎሎ አታርገኝ እንደውም በውስጥ ይለቀቅልሃል ሊንክ። ያንን ሊንክ ተመዝግበህ ትምህርት እኔ ጋር ትማራለህ ኢንሻአላህ። እሺ ያው ጥያቄዎች እንዲመለሱልህ። ግን አሁን ደግሞ እንደው የምታመልከውን አምላክ ያው ታውቀዋለህ። የምታመልከውን አምላክ እነዚህን ታውቃቸዋለህ ስላሴዎችን እና ስላሴዎችን የምታውቃቸው ከሆነ ስላሴዎች ከርስ አላቸው ጥፍር አላቸው የተባለ ነው ያለው እና እውነት አምላክ ማህፀንና ከርስ አለው? ማህፀንና ከርስ አለው የተባለ ነው። እውነት ነው ያ? እኔ ይሄንን አላውቅም ወላሂ። አሁን ላሳውቅህ። በቃ አልተማርክም። አሁን አንተ አገልጋይ ነህ፣ ግን እግዚአብሔር ከርስ እንዳለ አታውቅም ነበር። አይ ቆይ አላውቅም ብለህ አይደል? ስለዚህ የማያውቅ ሰው ማስረጃ አይደለም። አዳምጠኝ። አያውቅም ብለህ እኮ የማያውቅ ማስረጃ የምጠይቀው። አሁን ይሄ የቤተ ክርስቲያን አገልጋይ ነው፣ ግን አያውቅም እግዚአብሔር ከርስ እንዳለው። ኢንሻአላህ ዛሬ እናሳየዋለን። እሺ ያው ሰይፈ ስላሴ መጽሐፉን ተመልከቱት። እንደዚህ ይላል፣ አብ ወልድ መንፈስ ቅዱስ ሆይ አንዴ ቆይ ሳነብ አቆርጡኝ። መምህር አንዴ አቆርጡኝ፣ በኋላ ይናገራሉ። እሺ አቆርጡኝ። እሺ የፍጥረታን ሁሉ አብ ወልድ መንፈስ ቅዱስ እነዚህ ናቸው። አብ ወልድ መንፈስ ቅዱስ አምላኮች ማለት ነው። እዚህ ጋር አብ ወልድ መንፈስ ቅዱስ ሆይ የፍጥረታን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። እግዚአብሔር ከርሳለሁ ይላል፣ ከርሳችሁ ይላልና እውነት አምላኮቹ ከርሳላቸው እንዴ? ያው ማስረጃውን አይተሃል። ያው ቤተክርስቲያን አላስተማሩህም ነበር፣ አሁን አሳይተናል። ምን ትላለህ? አዋልድ መጽሐፍት ማስረጃ ተብሎ አይመጡም። ይሄ መጽሐፉ ምንድነው ታውቀዋለህ? መጀመሪያ ምንም ይሁን ሳይሆን የከፈኩ መጽሐፍ መጀመሪያ ምንድነው? ምንም መጽሐፍ ይሁን ከመጽሐፍ ምንም ይሁን ሳይሆን መጽሐፉ የከፈኩ መጽሐፍ ምንድነው? የፈለገ መጽሐፍ ይሁን የፈለገ ሰው ተናገሩ። ቆይ የፈለገ ተቀብያለሁ። የፈለገ መጽሐፍ ነው ጥያቄ። ግን የከፈኩ መጽሐፍ ምንም ይሁን አያውቅም። አሁን መጽሐፉንም አያውቀውም፣ እግዚአብሔር ከርስ እንዳለው አያውቅም። ከዛ የፈለገ መጽሐፍ ይሁን ጥያቄ ምንድነው? አሁን ከፍቼ ያሳየሁ ከመጽሐፍ ነው። እስኪ ካወቃት ከፈለገ መጽሐፍ አምጣ። ይሄ ማስረጃ አይሆንም ሰውዬ። ተቀበልኩኝ። እሺ ጥያቄ የከፈኩ መጽሐፍ ምንድነው? ምንም መጽሐፍ ይሁን ያላቀው ምንድነው መጽሐፉ? ዝም በቃ አላቀውማ። ያ አወጣ አታውቅም። በቃ አታውቅም። ያ አታውቅም። ሳታውቅ አታውራ። መጽሐፉን አያውቀውም ማስረጃ ይሆን የሚለኛል። አገልጋይ ነው፣ ቤተ ክርስቲያን አገልጋይ ነው። መጽሐፉን አያውቀውም ግን ደግሞ ማስረጃ አይሆንም። ምን አይነት አምሮ ነው? የማታውቅ ከሆነ ያ በቃ ቄሶቹን ተዋቸውና እኛ ጋር መተህ ተማር። እኔ ላስተምር ወላሂ ላስተምር። ቢያንስ እኔ ከእናንተ የተሻለ መጽሐፉን ስለማውቀው ማለት ነው። አሁን የተከፈተልህ መጽሐፍ አንደኛ አዳምጠኝ ያዳምክ ያለው እኮ አንተ ነህ። ሳወራ አታዳምጠኝ። ይሄ ነው እኮ ችግራችሁ። ምንም ሰው ልታዳምጡ ፈቃደኛ አይደላችሁ። ሀቢብ የማታዳምጠው እኮ አንተ ነህ ወንድሜ፣ ተወዳጅ። ሳወራ አታዳምጠኝ። መጽሐፉን አታውቀውም። ቤተክርስቲያን አላስተማሩህም፣ ግን አገልጋይ ነህ። ኮፍያ ለብሰህ ተቀምጠሃል ቤተክርስቲያን። እሺ አሁን የከፈኩት መጽሐፍ ላስተምርህ ልንገርህ። በቃ የከፈኩት መጽሐፍ መልከ ስላሴ ይባላል። እሺ ምን አልኩህ? ሰይፈ ስላሴ፣ ሰይፈ መለኮትና መልከ ስላሴ ይባላል። አሁን ያነበብነው ምዕራፍ ደግሞ ምን ይባል መሰለህ? መልክዓ ስላሴ ይባላል። መልክ ማለት የጸሎት መጽሐፍ ነው። እየተጠቀሰ እግዚአብሔር የተመሰገነ መልኩ እየተነገረ የሚመሰገንበት መጽሐፍ ነው። እሺ በየቀኑ ተመልከት። ወንድሜ ተወዳጅ፣ እችንም አላያትም በደንብ ያት። ዘስኑይ፣ ዘስሉስ፣ ዘረቡዕ፣ ዘሐሙስ፣ ዘዓርብ እየተባለ በየቀኑ የሚጸለይበት መጽሐፍ ነው። እሺ ቤተክርስቲያን ይሄ መጽሐፍ እየጸለይክበት መተህ ማስረጃ አይሆንም ካልከኝ በተዘዋዋሪ ሰውን እየሸወክ ራስን እየሸወክ ነው ያለው ማለት ነው። ስለዚህ
እምነትህን ክደህ መጽሐፉን ክደህ አምነት ወይም ደግሞ መጽሐፉን አምነህ እግዚአብሔር አምላክን ማኅፀንና ከርስ እንዳለው ታምናለህ ማለት ነው። የትኛውን ትመርጣለህ? ይኸውልህ የጸሎት መጽሐፍ አዋልድ መጽሐፍት ማስረጃ ሆነው አይቀርቡም እንደዚህ አይነት ጉዳይ ላይ። ስለዚህ ዋሽቷል እውነት ነው አይደለም? እኔ እሱ መጽሐፍ ለጸሎት ይሄ መጽሐፍ ሃይማኖቴን የሚገመኝ ነገር መሰላችሁ? አዳምጠኛ ልናገር አንድ ሀሳብ አስቀምጥ ላዳምጥ ደስ ይበል። ሃይማኖቴን ለማምነው እኔ ስለማምንበት ልጸልየው እችላለሁ፣ እጸልየዋለሁ ያን መጽሐፍ እንጂ ለሃይማኖቴ መሰረት ሆኖ ለማስረጃነት የማቀርበው አይደለም። መጽሐፍ ቅዱስ ላይ አምጣና እዛ ላይ መወያየት እንችላለን። ይቀጥል። አመሰግናለሁ። አየህ እኛ እናዳምጣለን። እኔ ሁልጊዜ የሚያስቀኝ ነገር ይሄ ነው። ጀማ የሚያስቀኝ ነገር መሰላቸው መጽሐፉን ያምኑበታል፣ ይጸልዩበታል፣ ይቀደሱበታል። በዚህ መጽሐፍ ብቻ ሲተኙ አልጋቸው ስራ አድርገው የሚተኙት ከተራሳቸው ያደርገው የሚተኙት መጽሐፉን ካመኑበት በኋላ እኛ ገዝተን ስንከፍተው ግን ይላሉ ይሄማ ማስረጃ አይሆንም መወያያ አይሆንም ይላሉ። ያ አኺ መጽሐፉን እኮ እየጸለይክበት ነው ያለው፣ እየጸለይክበት እያመንክበት እኮ ነው ያለው። አምነህበታል እኮ። ካመንክበት መቀበል ነው እንጂ ለምን ታፍርበታለህ? ሙስሊም ፊት ሲከፈት የሚያሳፍር ነገር ካለ ካዶ በቃ ሐበሻ የሚላ መሰለ በአባባል ሰው ፊት ልታደርገው ያፈርከውን ነገር ብቻህን ቢወጣ አታደርገው ይባላል። አባባው ረሳሁት። ሰው ፊት የሚያሳፍር መጽሐፍ ከሆነ መጽሐፉን ካዶ። ተደብቀህ ማታ ማታ ቤተክርስቲያን የጸለይክበት ስተኛ አልጋ የተኛህበት እግዚአብሔር ከርሳለው ማህፀን አለው እያለ እኔ ገልጬ ሳነብ ስገዛው ግን ማስረጃ ሆነማ ተራስን መሸወድ ነው። እንደዛ ነው የማምነው እኔ። መጽሐፉን ታምንበታለህ። ስለዚህ እሱ መጽሐፍ ካመንክበት እግዚአብሔር ከርሳለው ኢቭን ጥፍር አለው ይላል። ጥፍር እግዚአብሔር ጥፍር አለው፣ ጫማ አለው ይላል። እግዚአብሔር ጫማ አለው ይላል። ላውጣው እንደውም እንደ ህዝቡ ይመልከት። ህዝቡ ማየት አለበት እውነታውን። ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። አብ ወልድ መንፈስ ቅዱስ ሆይ በአሳነ መባረክት ለሚራመዱ ጫማችሁ ሰላምታ ይገባል። ጫማም አለው እግዚአብሔር አምላክ። ጫማ ያው እኔ አይደለሁም ያልኩት። ጫማ ስንት ቁጥር እንደሆነ አላውቅም። ጫማ አለው ይላል። እግር ተረከዝ አለው እዚህ ጋር። ያው ሄደህ አሰማቸው ቄሶቹ ሪከርድ እያደረክ እንደሆነ አይቻለሁ። ቀርጽ በደምብ ውሰዱ ሁላችሁ። ይሄን ያለው። ስለዚህ መጽሐፉን ካመንክበት መመለስ አለብህ። ካልሆነ ወደ ሃይማኖት አቡን እናልፋለን ማለት ነው። ሲጀመር ኦርቶዶክስ መጽሐፍ ቅዱስ ብቻ አይደለም፣ መጽሐፍ ቅዱስ ብቻ የሚሉት ጴንጤዎች ናቸው። ልቀጥል? እሺ እኔ የማምንበት ምጸልየው መጀመሪያ ስላመንኩ ነው። ኦርቶዶክስ ስለሆንኩ ነው። ለመዳን ነው ጸሎት ማድረገው፣ ከእግዚአብሔር ጋር ለመገናኘት ነው ጸሎት ማድረገው። ኦኬ ይህን መጽሐፍ ማስረጃ አድርገህ ማቅረብ አትችልም ምልህ የሃይማኖት መሰረት የሆኑት ነገሮችን መጽሐፍ ቅዱስ ላይ አምጣና እዛ ላይ ነው መወያየት የምትችለው እንጂ እዚህ ላይ ገብተህ ዝም ብለህ አምጥተህ መጽሐፍ አምጥተህ መጽሐፉ ስላለ ብቻ እንደዚህ ነው ብለህ ልትከራከር አትችልም። ይሄ የታወቀ ነገር ነው። አዋልድ መጽሐፍትን አምጥተህ መከራከር አትችልም። መጽሐፍ ቅዱስን ይዘህ በሱ ነው መከራከር የምንችለው። እኔም ብመጣ ቁርአንን ይዤ ወይ ሐዲስን ይዤ ነው እመጣለሁ ልከራከር ካልኩኝ እንጂ አዋልድ መጽሐፍትን ሰብስቤ አይደለም የምመጣው። አዋልድ መጽሐፍት የእምነቶቻችን መሰረቶች አይደሉም፣ መሰረት አይደሉም። እኛ ለምንምንባቸው ለምሳሌ ታምረ ማርያም የእምነታችን መሰረት አይደለም። ነገር ግን ታምረ ማርያምን እኛ ክርስትና ስለተቀበልን እመቤታችንን ስለምናከብራት ታምሯን እንሰማለን፣ ታምሯን እናነባለን። ያ ማለት ግን የእምነታችን መሰረት ነው አይደለም። ስላመንበት እኛ ጽድቅ ያሰጠና ከእግዚአብሔር ያገናኘናል ብለን ስለምናምን ነው እንትን የምንለው። መጀመሪያ በሃይማኖቱ መን ከዛ በኋላ ነው ይሄንን ጥያቄ የምጠይቀው። ጨርሻለሁ። እስካሁን ያወራሁን የሰማሁት በቃ መጽሐፉን አፍሬበታለሁ። የሃይማኖት መከራከሪያ ስለሚሆን አታንብብብኝ ነው። ስለዚህ ይሄ መጽሐፍ መጠየቅ ከፈለክ ክርስቲያን ሆነህ ትጠይቃለህ ነው። አይ ተከታተላለህ እኔ ዜድ። ስለዚህ አሁን አስቡት እየተባለ እንዲገባቸው ሙስሊሞቹ ይሄን መጽሐፍ አሁን መጠየቅ አትችሉም፣ መደበቅ አለበት። ይደበቅና ወደ ክርስትና ሲገቡ ትጠይቃላችሁ። ይሄ ማለት መሰላችሁ ሰርፕራይዝ ይባላል። ውጭ ጥሩ ጥሩ ነገር ይነገራችኋል፣ ከዛ ሲገቡበት ሰርፕራይዝ ይሆንባችኋል ማለት ነው። በቃ ያ በተዘዋዋሪ አፍረህበታል። በቃ ሐቢቢ አፍረህበታል። ወላሂ እግዚአብሔር ክርስቶስም አፍረህበታል። እኔ ግን ከመጽሐፍ ቅዱስ አውጥቼ እግዚአብሔር አካል እንዳለው
እግዚአብሔር ቀሚስ አዳምጠኝ ሀቢቢ ቀሚስ እንዳለው ታላቁ ነቢይ ኢሳያስ የተነጋው አውጥቼ አሳያለሁ። ማስረጃ ቀበልኩ። አንዴ ዝም አውቀዋለሁ። እሱን አታውቀውም። ካወኩስ በየትኛው መጽሐፍ ላይ ነው ያለው? ቤተ ኢሳያስ ላይ ያለው ነው አይደል? እግዚአብሔርን አየሁት የልብሱን ዘርፍ ምዕራፍ ስንት ላይ ቤቱን ማነው ሞልቶት ነበር የሚለው ነው አይደል? ምዕራፍና ምዕራፍ ስንት ላይ? ይቅርታ ረስቼዋለሁ። አታውቀውም ግን እንደዛ እያለ ነው የሚናገረው። ምዕራፍ 6 ላይ አታውቀውም። ካንተ የበለጠ መጽሐፍ ነው። ለዛ ነው አንዴ ያልኩት። እሱ በላንዴ አያ ካንተ የተሻለ መጽሐፍ ነው። ሁለተኛ ደግሞ አንተ ባልክበት መንገድ አለ የሚለው ንጉሥ ዖዝያን በሞተበት ዓመት ብሎ ነው የሚጀምረው። ይሄ ነው ወቅ። እሺ ለማንኛውም እሱ አለን ፖይንታችን እሱ ላይ መጣለን። ግን እነዚህ መጽሐፎች መነበብ አለባቸው። በተጨማሪ ቃል እገባልሃለሁ እነዚህ መጽሐፍ የማታምንባቸው ከሆነ ኢቭን እንደ ማስረጃ የማይቀርቡ ከሆነ ከክርስትና ወጥተሃል። ከሱ በፊት ግን ኤንዜድ ወገን ነው። ጥያቄ ያለው ኦርቶዶክስ ነው። ጥያቄ ያለው ጥያቄውን ተቀበለው። ኤንዜድ መቀጠል ይችላል። ሰላም ብያለሁ ሁላችሁም። ሰላም እግዚአብሔር ፈጣሪ ስም ሰላም ብያለሁ። ኢምራንዬ እንዴት ነህ? አለን እንዴት ነው? ሁሉ ሰላም አለው። ፈጣሪ ይመስገን፣ እግዚአብሔር ይመስገን። ኢንሻአላህ ቀጥሉ ይቻላል። እዚህ መሀል ላይ አልገባም። ኤንዜድ እዚህ ጋር እንዲል ነገር መሀል ላይ አልገባም። እናንተን የማዳመጣችሁ ቀጥሉ። እሺ አይ አይደለም፣ እኔ እንዳጋጣሚ እንግዲህ መጽሐፉን እኔን አታምንበትም፣ እኔ ግን ስለማምንበት ነው ማለት ኦርቶዶክስ ስለሆንኩ አምንበታለሁ። እኔ ጋር ልኝ እየጸለይኩበት ነው። ትክክል አይደለም ዲያቆን፣ ይቅርታ ግን ሰላም ብያለሁ መጀመሪያ። እግዚአብሔር ይመስገን። ይቅርታ እኔ እኮ ትክክል ነው አይደለም ያልኩት። እኔ ያልኩት ከመጽሐፍ ቅዱስ ያሉትን መጽሐፍቶች እንደዚህ አይነት ክርክር ላይ ስንገባ አንጠቀማቸው። ምክንያቱም እኛ መጽሐፍ ቅዱስን መጀመሪያ የምንቀበለው አይደል? መጽሐፍ ቅዱስን ተቀብለን ክርስቶስ እግዚአብሔር መሆኑን ካመንን በኋላ አጠር አድርግልኝ። የሰው ቤት ስለሆነ አጠር ትቀበለዋለህ አትቀበለውም? አጭር ነው። እኔ እቀበለዋለሁ። መጽሐፉን ነው እቀበለዋለሁ። እኔማ እቀበለዋለሁ። ጥሩ። ግን ታምረ ማርያም የሃይማኖት መሰረት አይደለም እያልከኝ ነው። ታምረ ማርያም የሃይማኖት መሰረት ነው። እንዴት ነው እንዲህ ልትልበት የቻልከው? በጣም ይቅርታ። መሰረታችን ስለሆነ ነው ብዬ ነው ማምነው። ለዛ ነው አይ ታምረ ማርያም የቤተክርስቲያናችን ለሃይማኖታችን መሰረት እንደሆነ እንግዲህ እየተማርንበት፣ እንደውም የእመቤታችን ሁሉ ጊዜ ለተለ ሲነበብ ስም አጠራሩ ላይ ይጥፋ ነው የሚባለውና ይሄ እዚህ ጋር ቅር ብሎኛል እንደ ኦርቶዶክሳዊነት። ያው ብዙዎች ኦርቶዶክስ አይደለም ይሉኛል፣ እኔ ግን ኦርቶዶክስ ነኝ። ቅር ይለኛል። አሁን አንተ ኦርቶዶክስ ሆነህ ትንሽ ታምረ ማርያም ስነካ ተሰማኝ። ልክ ነው ወንድሜ። ማለት እኔ ከዚህ በፊትም የሰማሁት ነው። እኛ መጽሐፍ ቅዱስን ነው እንደዚህ አይነት ክርክሮች ላይ ስንል መጽሐፍ ቅዱስን ነው መሰረት አድርገን የምንነሳው እንጂ ተነስተን ዘለን አዋልድ ላይ አንገባም። ምክንያቱም አንድ ሰው መጀመሪያ ታምረ ማርያምንም መሰረት ከሆነ ኖ አጭር እንድታደርግልኝ ነው የምፈልገው። መጽሐፍ ቅዱስ መሰረት ከሆነ መጽሐፍን ቅዱስ ብቻ አንተ መጽሐፍ ቅዱስ ብቻ ነው መሰረት የምታደርገው። ስለዚህ ታምረ ማርያም ማያስፈልገኝም እያልክ ማለት ኦርቶዶክስ ኮንክ ላንተው ብዬ ነው አይደለም? ስለሚገፍ ላንተው በማሰብ ነው እንጂ ሌላ አይደለም። አንደኛ ደግሞ አገልጋይ ነህ ወይ ደግሞ እዚህ ንጽጽር ውስጥ እንጀራህን እንዳታጣ ፈልግ። አይ ቃል በቃል ብላል ወንድም ማለት ታምረ ማርያም በቃ እንግዲህ ሰንበት ተማሪ ከሆንክ ወንድሜ ምን አለ መሰለ ወይ እንደኔ አዳምጥና፣ እኔ አሁን እዚህ ጋር ይምራን እያዳመጥኩ ነው እንጂ ይምራን ትክክል ነው ወይም ትክክል አይደለም ለማለት አይደለም። መጽሐፉን ስለሚናገር ብቻ ነው የማዳምጠው። አሁን ብዙ ሰው እኔን ሙስሊም አድርጎኛል፣ አስልሞኛል። ኦርቶዶክሳውያን ማለት ያ የራሱ የግሉ ነው። እዚህ ጋር ግን እየተናገረ ያለው ይሳደባል እያሉኝ ነው። በመጽሐፉ ላይ መልስ ካለክ መጽሐፉን ወይ ደግሞ ቤተክርስቲያኗ ማውገዝ አለባት። አይ እኔ ግን ራሴ አሁን እኔ ጋር አለኝ። አሁን ኢምራን እያለ ያለው አይደለም ትራሴ ጋር እንደውም አንዳንዴ አየብኝ እንዴ ነው እያልኩ ያለሁት። እኔ አሁን ኢምራን በአካል አላውቀውም እንጂ ጸልዬ አጠገቤ ትራሴ ጸሎት ቤቴ ነው የማስቀምጠው። ይሄ ምንም የማላፍርበት ነው። ስሬስ ነው የምነግራችሁ የምር። ስለዚህ ለምን የሚለው ነገር ትክክል ካልሆነ እኔ አሁን አንተን አመንኩ ኢምራንን አላምነው ቤቱ ልግባ እንጂ ኢምራን አላማ። አንተ ግን ትክክል አይደለም ካላመንክበት እኔም አላምንበትም ማለት ነው። እኔ ትክክል ተረዳኝ ወንድም እኮ እኔ አይ ወይ ይቅርታ ጠይቅ። ምን አለ መሰለ ማለት ዕውቀት ቆይ ወንድም አለ ምን እኔ ታምረ ማርያም እና እዚህ መጽሐፉ ላይ ቅር ስላለኝ እኔ ይቅርታ ብጠይቅ ደስ ይለኛል። ማለት ስህተት ዕውቀት ጥሩ አይደለም። አሁን እዚህ ጋር በስድብ በንቁሪያ እንትን የምንለው ነገር አይደለም።
እኔ አሁን ኢምራን መጽሐፉን የፈለገ መጽሐፉን የጻፈው እንጂ የሚጠየቀው እኔ አልጠየቅም። በመጽሐፍ ቅዱስ ላይ ብቻ ከሆነ መጽሐፍ ቅዱስ ላይ ይሄስ መጽሐፍ እኛ ኦርቶዶክሳውያን እንቀበለዋለን። እኔ ታምረ ማርያም እንቀበላለሁ፣ ሰይፈ ስላሴ ሰይፈ መለኮትን እቀበላለሁ። እንዴት ይደረግ? ይሄን አሁን ትንሽ ቅር ስላለኝ ነው። እኔ ይቅርታ ወንድሜ፣ እሺ ላስከፋ ፈልጌ አይደለም። ገብቶኛል። እኔ ከዚህ አንድ ሰው ሲናገር ስለሰማው ነው። ምናልባት እንግዲህ እሱም ስህተት ከሆነ እኔም ይቅርታ ጠይቃለሁ። እኔ መጀመሪያ መጽሐፍ ቅዱስን አንዴ ቆይ ኧረ አንዴ ፈለገ ከስራ አይሰማችሁም? ከስራ አይሰማችሁም? ኢምራን ሀቢብ አይሰማም። ፈለገ አይሰማም ሀቢቢ። ዳውዶ በቃ ፈለገ አይሰማም። ወገን አውርጃ አይሰማም። ቄስ ነው። እሺ ከስራ አይሰማችሁም? ላይ ይቋረጣል መሀል ላይ ድጋሚ። እኔ ግን በጠይቅ በጣም ደስ ይለኝ ነበር ዛሬ። ኧረ ቆይ እንደዚህም አይደለም። እኔ እንደዚህ ልቀጡ እናንተ እኔን አውራኝ ይል ወንድም አለም። እኔ አሁን ለአንተ ይቅር ስላለኝ ነው። እኔ አሁን አንደኛ ይቅርታ አድርግልኝና እኔ የሆነ ታምረ ማርያምን አንድ ኦርቶዶክስ አልቀበልም ሲለኝ ይከፋኛል። ስለሚከፋኝ ነው ማለት ካለኝ አኳያ ነው እንጂ ማንም ደስ እንዲለው እዚህ ጋራ ማለት ኤንዜድ ይሰማሃል? ይሰማኛል ወንድሜ። ቆይ አንድ ጊዜ እሺ፣ አንዳንድና ወንድሜ አንድ ኤንዜድ በጣም ይቅርታ አይደለም አንዴ ይቅርታ በጣም እንትን ካልኩ፣ ምክንያቱም ስህተቱ ከኔ ከሆነ እሺ ድጋሚ ጠይቄ እመጣለሁ። እስካሁን ስለሰማው ነው እንትን አይደል? ስለዚህ ድጋሚ ጠይቄ እመጣለሁ። ከዛ በኋላ ሁላችንም እንስማማለን ብዬ አስባለሁ። እምነቴን የነካው አልመሰለኝም ነበር። እኔ ኦርቶዶክስ ነኝ። ይሄንን መጽሐፍም እቀበለዋለሁ። ታምረ ማርያምንም በደንብ እቀበላለሁ። በጣም ነው የምቀበለው። ግን ለሃይማኖት ክርክር እዚህ ጋር አይሆንም ብዬ ነው እንጂ ስለሰማው ነው እሱንም። ስለዚህ ስህተት ከሆንኩኝ በጣም ይቅርታ ጠይቃለሁ። ስለዚህ ድጋሚ ጠይቄ ለመምጣት እሞክራለሁ ማለት ነው። አመሰግናለሁ ወንድሜ። ማለት እኔ እዚህ ጋር ምን አለ መሰለ፣ በውስጥ መስመር ብዙ ነገር ይጻፍልሃል። እኔ እንድትረዳ የምፈልገው ነገር እኔ ኦርቶዶክስ ነኝ። ኦርቶዶክስ መሆንክን አንተም ታውቀዋለህ። አንተም ደግሞ የቤተክርስቲያኗ አገልጋይ ነህ። እኔ እዚህ ጋር ግን እንደ ኦርቶዶክስነቴን እዚህ ጋር ያለው ገስት ላይ ምንድነው ኤንዜድ ወይም ዳቆን ብዬ አይደለም የመጣሁት። አንተ ግን የዳቆን ልብስ አለና ለዛ ስለሆነ እዚህ ጋር ምን አለ መሰለ፣ ከታች ምዕመኑ አለና ሌላው እንትን እንዳይሰሩብህ። የኛው ልጆች ናቸው። ሙስሊም ችግር የለውም። የኛው ልጆች አንተን ለመኮነን አንተን እንትን ለማለት በቃ እንድትሳደብ ይፈልጋሉ። አሁን እኔ እንድሳደብ አሁን በውስጥ ባሳይክ አሁን እዚህ ጋር ሆኜ የሚጻፍልኝን ልነግርህ አልችልም። ለምን እኔ እውነታን ነው የምፈልገው፣ እውነታን እረዳለሁ። የምቀበልበትን መጽሐፍ ግን አላፍርበትም። ለኢምራን ላላስረዳው እችላለሁ፣ ግን እኔ እንደማላፍርበት እነግረዋለሁ። ስለዚህ በጣም አመሰግናለሁ። ጠይቀ መንጣቱ ጥሩ ነው። እዚህ ጋር ዝም የምለው ምንድነው መጽሐፉን ነው እየተናገረ ያለው። መጽሐፉን እየተናገረ እስካለ ድረስ ምንም ማድረግ አልችልም፣ ምለው ነገር የለኝም። ስለዚህ ይሄ ምንድነው በትዕግስትና በትህትና አልቀበለውም የሚለው አይሆንም። በደንብ አድርገን እንቀበለዋለን። እኔ በራሴ ስለምቀበለው ማለት ነው። ከዛ ውጪ አመሰግናለሁ። እሺ ወንድሜ ወሳና እንትን ብሎኛል። በቃ አመሰግናለሁ ወንድም አለም ወሳና። እሺ ይቅርታ ከወሳና ጋር ላውራ ይምራል። እሺ ጨርሱ ደስ። እሺ ወሳና ሰላም ብያለሁ። አንዴ አልቀበልም አላልኩም ነበር፣ በስህተት እንዳትረዱኝ። እኔ አልቀበልም አይደለም ያልኩት፣ መጽሐፎቹን እቀበላለሁ። ነገር ግን ለሃይማኖት መከራከሪያ አይቀርቡም ነበር ያልኩት። ስለዚህ ጠይቄ እንድመጣ እድል ስለሰጣችሁኝ ሁላችሁንም አመሰግናለሁ። ደህና ደሩ። በጣም የምትለው ካለ በለውና የኛ ቆሳራ ጠብቅ ትንሽ። ኦኬ ሳትወጣ የሚነግር ነገር ካለ ወደ ኢምራን ልመልስ። ኢምራን አንዴ ኢምራን ግን ማለት ነው ላስተምር የምትለው ነገር አልተመቸኝም። ማለት አንተ መጽሐፍ ቅዱስን ልታስተምረኝ አትችልም፣ ምክንያቱም አንተ እስልምና ውስጥ ነው ያለው። ስለዚህ እኔ መጽሐፍ ቅዱስ ልታስተምረኝ አትችልም። እኔ አንተን ቁርአን ላስተምርህ እንደማልችለው ማለት ነው። ስላነበብኩ ብቻ ልተረጉም አትችልም። ስለዚህ ላስተምር ምናምን የሚባለው ነገር ከመማር በፊት ከማስተማር መማር ይቅደም። መጀመሪያ አንተ ተማሩና ከዛ በኋላ ታስተምረኛለህ።
አይ ከሱ በፊት ለውይይታችሁ እናመሰግናለን። አየህ ቅድም ዘለ ገብተህ መጽሐፉን ክጄዋለሁ መጽሐፉ ለውይይት አይቀርም አልክ። ክጃለሁ ሰው ለውይይት አይቀርም ብለህ ተናገርክ። አሁን ግን የገዛው ገና አሳመነህ አላቅም አልክ። ስለዚህ ያ ቲክቶክ መንደርተኞች የሚናገሩት አትስማቸው። አሁን አንተ ሲባል ሰምቼ ነው አልክ። ለውይይት አይቀርብም ሲሉ ሰምቼ ነው አልክ። ስለዚህ የሰው ንግግር ይዘህ እንዳመጣ መጽሐፍ ላይ እንዳለው እግዚአብሔር ለከርስኩሙ ነው የሚለው። አዳምጥ። ግዕዘኛውም ራሱ እንደ ትርጉም እንኳን እንዳትለይ ማለት ነው። ግዕዘኛው ራሱ ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርስ አላቸው ይላል እግዚአብሔር። አየህ አይደለ? ከርስ ሆድ ማህፀንም አለው ይላል፣ ጥፍር አለው ይላል፣ ጫማ አለው ይላል። አይተሃል እነዚህም በሙሉ። ስለዚህ ዘለህ መጽሐፉን ከመካድ ይልቅ ማንበብ አለብህ የሚለው አስቀድሞ አታስተምረኝም አንተ መጽሐፉን አታውቀውም አልከኝ። ያ አኺ ይሄ መጽሐፍ ኢምራን እዚህ ጋራ ማለት ቆይ አንዴ አታቋርጥ ማለት ትቀጥላለህ በኋላ። ያ መጽሐፉን ሳታውቅ እንኳን ተክደኸዋል። ምን እንደሆነ እኮ አላወቅኩም መጽሐፉ። እኔ ግን እኮ መጽሐፉን ገልጬ ሙሉ አንብቤ እኮ ምን እንደሆነ ነግሬሃለሁ፣ ሙሉ አሳይቻለሁ። ኢቭን መጽሐፍ ቅዱስንም አታውቀውም አልከኝ። ስለዚህ ልታስተምረኝ አትችልም አልከኝ። ቃል ልግባልህ ያብ እኔ ከአንተ እንዲሁም ከመምህር የተሻለ መጽሐፍ ቅዱስን አውቃለሁ። ይሄ ደግሞ ጉራ ምናምን አይደለም፣ በተግባር አሳየች ይችላል። ምሳሌ አንድ ጠይቅ። መጽሐፍ ቅዱስ ስንት ክፍል አለው? ኦሪት ነው ብሉይ ነው አዲስ? ሙሉ በአጠቃላይ ኦርቶዶክስ ተዋህዶ ቤተክርስቲያን ኦፊሻሊ የምትቀበል መጽሐፍ ስንት ነው? 81 አይደለም። እና ይሄ አታውቅም አልኩህ። ይሄ እሺ ስንት ነው? ጥሩ ጥያቄ። የአዲስ ኪዳን የሥርዓት መጽሐፍ የሚባሉም ደግሞ አሉ። በአጠቃላይ 93 አካባቢ የሚመጣው። እሺ እኛ እንግዲህ 81 ነው የተማርነው። አቆጣጠሩን ስላላወቀው ነው። አንተ አቆጣጠሩ በፈለክ ቁጥር እንቆጥረዋለን ከፈለክ። እዚህ ጋር አይደለም ሁለት የሚቆጠሩ አሉ። እንደዛ ተቆጥሮ ተደርጎ የሚቆጠር አለ። እንደዛ የሚቆጠረው ራሱ 90 ነው የሚመጣው። አያ እሱ እናየዋለን። ችግር የለም። ደብተሬን ለአሁን እናየዋለን። አይደለም እኔ እኮ አውቄ ነገርኩህ። አንተ አታውቀውም። የተማርኩት ደብተር አለኝ። እንዴት እንደሚቆጠር እነግርሃለሁ። በቃ ይዘህ አሳየኝ። እኔ ደግሞ እዚሁ 93 አካባቢ እንደመጣ አሳይሃለሁ። እዚህ ከፍቼ ማለት ግን ልጠይቃችሁ ነበረ ይገባው። በቃ ስለዚህ አሁን አንድ በቃ ተጠይቃለህ። ጥያቄ ስለማትቀበሉ ወይ አንድ ጥያቄ ተቀበል። ቆይ ጥያቄ እቀበላለሁ። በቃ ላንተ እቀበላለሁ። ጥያቄ ችግር የለውም። ሙስሊሞች መልስ አለን፣ አታስብ። ግን አየህ አይደል ያ መጽሐፍ ቅዱስን ስለማታውቀው ልታስተምረን አልችልም አልከኝ። ግን በአንድ ጥያቄ ብቻ ገና በትንሽ ጥያቄ ብቻ ያስኩ በቃ የመጽሐፍ ቅዱስ ብዛትን አታውቀውም አንተ። የአዲስ ኪዳን ሥርዓት መጽሐፍ ያው ይዤን የማወራ በእጅ ይዤን የማወራ በቃሌ ብቻ አይደለም። ቁጠራቸው እዚህ ጋር ይከርዳል ከፈለክ ያው ሁለት አገ ቁጠር በፈለክ ቁጠረው 90 አካባቢ ነው የሚመጣው። 93 ከዛም ይጨምር ይችላል ሲጀመር እንደ ሁለቱን በቃ ምሳሌ መጽሐፈ ግጽውና መጽሐፈ ምሳሌ በአንድ ይቆጠራሉ እናውቃለን። እሱ አያ መጽሐፈ ግጽው ሲል ቆይ አንዴ አስታኪ ይጥራለህ ግጽው ሲል አወኩት ግጽው ሲል ይወርስ አሁን ሶሪ መጽሐፈ መክብብና ምሳሌ በአንድ ይታያሉ። ግጽው የሥርዓት መጽሐፍ ይቅርታ እኔ ማቀላቀልኩ አያ አይደል? ይሄን እናውቃለን። ፖይንቱ እሱ አይደለም። በፈለከ ቁጠረው 90 ነው የሚመጣው። የአዲስ ኪዳን የሥርዓት መጽሐፎች አሉ። በቃ 8 ናቸው። በቃ ስለዚህ 90 አትበል። እሺ ልጠይቀኝ። ሲጀመር 8ም አይደለም። እሺ ያላ አልተሳካልኝም። 9 ናቸው። እሺ ሌላ ጊዜ 9 ናቸው። እሺ ልጠይቃቸው። እነዚህ ናቸው። ትጠይቃለህ። ከመጠየቁ በፊት ያጠቃልልኩ ነው ያለሁት። ያ ብዬ አሁን አንተ በቃ ማስተማር ወይም ደግሞ መምህር ሳይሆን ያለብህ በቃ ቁጭ ብለህ በደንብ አጥና። 9 ናቸው የአዲስ ኪዳን መጽሐፎች። እስክሪንሾት አድርጋቸው እዚህ ጋር መጽሐፈ ግጽው፣ መጽሐፈ ኪዳን፣ መጽሐፈ ዮሴፍ፣ ቀለሜንጦስ፣ አቡጤስና ኪዳን ናቸው። እነዚህ ናቸው። በቃ ለማንኛውም ጥያቄህን አቅርብ። በቃ ይበቃሃል። እሺ አላህ ሁሉም ቦታ ይገኛል ብለህ ታምናለህ? አዎ በእውቀቱ ከሆነ ሁሉም ቦታ ይገኛል። አምላካችን እነኒ ማዕኩም አስማው ሁሉም ቦታ አለ። በእውቀቱ አዎ በእውቀቱ ሁሉ ቦታ አለ። አሁን አንተ ጋርም አለ እኔ ጋርም አለ አይደል? በእውቀቱ አዎ። እሺ መስጊድም አለ አይሰማም? አዎ አምላክ አላህ ሱብሃነሁ ወተዓላ ሁሉን ነገር ያውቃል። በእውቀቱ ሁሉም ቦታ አለ። ኦኬ እሺ ሁሉም ቦታ አለ። ቤቴ ሆኜ በሰግድ ችግር አለው? ችግር የለውም። መስጊድ ሆኜ በሰግድ ችግር አለው? ችግር የለውም፣ ግን ልዩነት አለው።
ሰው መስጊድ መሄድ ለምን ያስፈልገኛል? ጨረስክ ማለት ግዴታ ነው መስጊድ መሄድ? ቤቴ የሆነ ካገኘሁት ምን ችግር አለው? እሺ በመጀመሪያ ቅድም አንተ ምን ብለኸኝ ካስታወቅ ይሄ መጽሐፍ ስጠይቅህ ይሄ መጽሐፍ ለመጠየቅ መጀመሪያ ክርስቲያን ሆነና ትጠይቀኛለህ ብለሃል። አንተም ቤቴ ልስገድ ወይስ ደግሞ መስጊድ ልስገድ የሚለው ሊያሳስብህ የሚገባው ከሰለምኩ በኋላ ነው እንጂ ገና ጨለማ ላይ ሆነ ክርስትና ላይ ሆነ ወዴት ልስገድ ወይም ደግሞ መስጊድ ልስገድ አይባልም። አንደኛ። ሁለተኛ አንድ ሰው ቤቱም ይሰግዳል መስጊድም ይሰግዳል፣ ግን ልዩነት አለው። ልዩነቱን የመሰለ ምሳሌ ላቅርብልህ እንዲገባ መጀመሪያ ምሳሌ ሶላት አፍضل ሶላት አልመርአ የአንዲት የሴት ልጅ ምርጡ ሶላት በቤቷ የምትሰግደው ሶላት ነው። ሴት ልጅ መስጊድ ሄዳ ከምትሰግድ ቤቷ የምትሰግደው ሶላት ለእሷ በላጭ ነው። አየህ ቤቷን የምትሰግደው ቤቷ መስገዷ አጅር አለው። ያዝልኝ በደንብ። እንዲሁም ደግሞ ወንድ ከሆነ እሱ ፈርድ ነው ወይም ደግሞ ፈርድ ኪፋያ ሰው ረሳሁ ቃሉ ብቻ ግን በጣም ግዴታ የሆነ ነገር ነው። አንድ ሰው አቅሙ ካለው መስጊድ ከጎኑ ካለ መስጊድ ሄዶ መስገድ አለበት። ለምን ጀማዓ የሚባል ነገር አለ። አንድ ሰው ለብቻ ሲሰግድ የሚያገኘው አጅር አለ። በጀማዓ ሲሰግድ ደግሞ ምን ይሆናል? አጅሩ ይጨምርለታል። አየህ አይደለ? አጅሩ ምን ይሆንለታል? አምላካችን አጅር ማለት ምንዳ ወይም ደግሞ ይሄ ምንዳ ታውቃለህ? ምንዳ ደግሞ ካላወቅ የሚያገኘው ደሞዝ ማለት ነው። የሚያገኘው ደሞዝ ይጨምርለታል። አየህ አይደለ? ስለዚህ ቤቱ ከሚጸልይ ምን ያደርጋል? መስጊዱ ይጸልያል። እንዲሁም ደግሞ ከቤቱ መስጊድ ደግሞ ምን ያደርጋል? መካ ያለው መስጂድ አልሐራም ደግሞ መስጂድ አልሐራም እሱ ደግሞ አጅሩ ይጨምራል ከመቶ ሺህ እጥፍ በላይ። አየህ አይደለ? ስለዚህ ሙስሊሞች ቤታችንን ብንሰግድ አምላካችን አጅራችን ይቀበላል፣ መስጊድ ብንሰግድ ይቀበላል። ግን ወንድ ከሆነ ግዴታ መስጊድ ሄዶ መስገድ እሱ ላይ ይወጅበታል። መስገድም አለበት ከቻለና አቅሙ ከፈቀደ። ግን ካልሰገድክ ተቀባይነት አገኘ የሚባል ነገር በእስልምናችን የለም። አሁን ይሄን ከያዝክልኝ አንተ ቤት ሆነ ትጸልያለህ፣ ታስቀድሳለህ። ለምንድን ነው ታዲያ ቤተክርስቲያን እግዚአብሔር ሁሉ ቦታ ካለ ቤተክርስቲያን ሄደህ ለምንድን ነው የምትጸልየው? ለምን ታስቀድሳለህ? ለምን ቤት አታስቀድስም? ቤት ብቻህን ቆመህ ለምን አትቀድስም? ቤተክርስቲያን ሄደህ መቀደሱ ለምን አስፈለገ? እንደው ግራ ገባችኝ እኮ። ኢምራን አንበሳ ጥሩ ጥያቄ ነው ያመጣሽው። እስካሁን ይሄን ጥያቄ አልጠየቅሽም። ይሄን ሳታውቂ ነው እንትን የምትይው አስተምራለሁ የምትይው። አንደኛ ረስተህ ከሆነ ካህን ነህ፣ ይሄ አገልጋይ። ስለዚህ በሳሳት ካህን አይደለሁም። አገልጋይ አልከው፣ ቅድም አገልጋይ ብለሃል። አገልጋይ ሆነ በስርዓት ማመስል ልመድብ አልቻልክበትም፣ ፖለቲካው አልቻልክበትም። ሀቢቢ ቀጥል። ለማንኛውም ይህንን ሳታውቅ ነው እስካሁን አስተምራለሁ ምናምን ስትል የነበረው። አንተ አሁን ደግሞ ወደዚህ ገባ። በቃ መርፌ ይቀየራል ማለት ነው። መርፌ ይቀየራል። የሚገርመኝ ነገር እኮ ይሄ ነው። አስተምሪያቸው መጽሐፍ ይሄንን አትመልስም ነበር ወይ? አንድ ያጭሁ ሁለታችሁ ማጭሁ። ዝም በሉ አንዴ። እየመለስኩ ነው ሀቢቢ። ዝም በል አንዴ። እናቴ እካካም ነው ኢብራን፣ እካካም የሰው ሻር ሙጣ ነው። አንተሽ ምንም ማታቅ ከገማ በስመ አብ። ተው ወንድማ፣ ይቅርታ ግን ይምራ ጣልቃ በመግባቴ በጣም ይቅርታ ወንድሜ። ማለት የሰንበት ተማሪ ነኝ ስላልከኝ ዲያቆን በሰንበት ትምህርት ቤት መሰለኝ ዲያቆን ነው። ግን ይኸውልህ እባክህን አሁን እንግዲህ አምላክን ላሰድበህ ልትወጣ ነው በገዛ እጅ። የእውነት እኔ ላፍርባችሁ ስለ እውነት ነው የምነግርህ ማለት ነው። ይኸውልህ አሁን የጠየቀው ጥያቄ ትክክለኛ ጥያቄ አይደል። አሁን እኔ እግዚአብሔር በሁሉም ቦታ የለም አለ። እኔ የለም መቻል ይሄ እኮ ጥያቄ እኮ አይጠይቅም ወንድሜ። እባክህን በቃ ይኸውልህ እባክህን እነዚህ ምንድን ነው ግን የምትለው? አንተ እኮ ሲጀመር ኦርቶዶክስ አይደለም ታውቃለህ። ይመች እሺ እኮ አይደለም። ልጁ ምንም ያጠፋው ነገር የለም። የሚጠየቀውን ያወቀውን ነገር ነው የጠየቀው። ይምራን ቀጥል። እኔ ጨርሻለሁ። ይምራን ቀጥል። አንዴ እኔ ደግሞ ዝም በለው አንዴ ልመልስ። አንዴ ትመልሳለህ። አዳመጥኩ አይደል? ከመመለስ በፊት እስቲ አንዴ አዳምጥ መጀመሪያ። አንዴ ተባካለ። አንዴ ማለት እኮ ላውራ ማለት ነው አይደለ? እንደሱ ታደብ አደብ ይዘህ አውራ። ያ ጀማ እንደዚህ ናቸው። አይደብር ኮሜንት ላይ አይደብራችሁ። ሞዴሬተሮች ማታወሯቸው። እኛ እስከተሳደብ ምንም ችግር የለውም። ሲከብዳቸው ሲጨነቁ ወደ ስድብ ነው የሚገቡት። በመቀጠል አንተ ያብ ማለት ነው ቢላህ አለይኩም ታዘቡ። መጽሐፍ ቅዱስ ስንት ክፍል እንዳለው ልጁ አያውቅም፣ ግን አገልጋይ ነው። ቤተክርስቲያን አገልጋይ ሆኖ ይሄን መጽሐፍ እንኳን ሳያውቅ መጽሐፍ ቅዱስን ሳያውቅ እኔ አስተማርኩት፣ አገዝኩት፣ አግዤው በኋላ በተደሞ ላይ ፖለቲካ ሊሰራ ይሞክራል። ስለዚህ ወገኔ ፖለቲካ የምሰራ ከሆነ ቅድም አሳይቻለሁ ወንድሜ። ቁጭ አድርጌ የመጽሐፍ
ቅዱስን ክፍል እንደማታውቅ ይቅርታ በአፍ ይቅርታ እንጠይቅ ነው ያደረኩ። ደግሜ ይቅርታ ላስጠይቅ እችላለሁ። ስለዚህ በስነ ስርዓት አለበለዚያ መርፌ ቀይሬ ያው እንግዲህ እንደተለመደው አምላክህን በደንብ አድርጌ አስተምርሃለሁ መጽሐፍ ላይ ያለው ማለት ነው። ምሳሌ ከርስ የሚለው አሳይሃለሁ ማለት ነው። እንደዛ ከሚሆንብህ ኢንሻአላህ ጥያቄው ላይ ቆመህ ቀጥል። ያነሳው ያልተመለሰልህ ለመጀመሪያ አመሰግናለሁ። ለእገዛ አመሰግናለሁ። አታሰብ፣ ችግር የለውም። አንተ ለማገዝ ነው ኢንሻአላህ በሰፊው ምን አግዛለሁ። እሺ ያልተመለሰልህ ለእስልምና ላይ እኔ እየመለስኩ ነው። አንዴ እስልምና ላይ መጀመሪያ ተመለሰልህ። እኔ ስመልስልህ እኮ ነው አሁን ጥያቄውን የምሰጥህ። መጀመሪያ እስልምና ላይ ያልተመለሰልህ አለ? እኔ በጣም ብዙ ጥያቄ ነው ያለብኝ እስልምና ላይ። አዳምጠኝ። አሁን የጠየቀው ጥያቄ ከጥያቄዎቹ አንዱ ነው። አሁን የጠየቀው ጥያቄ ላይ ይሄ ልጅ ምንድን ነው? እስኪ አዳምጠኝ።